ለምሳሌ እነ ጥላሁን ግዛውና ዋለልኝ መኮንን እስር ቤት በነበሩበት ሰዓት በአዲስ ዘመን ጋዜጣዎች ላይ በዋለልኝ መኮንን ስም አንዳንድ ጽሁፎችን የንጉሱ ሰዎች ይጽፉ ነበር ይባላል። እነ ጀነራል ታደሰ ብሩን ለማሰጣት ማለት ነው። ጃንሆይ ከወደቁ በኋላ በደርግ ጊዜ ደርግን ለማሳጣት ተቃዋሚ ፓርቲ ታጣቂ ኃይሎች ህዝብ ላይ ጥቃት ፈጽመዋል ሲባል ሰምታችኋል። የደርግ ሰዎች ታጣቂዎችን ለማሳጣት እንደዚሁ የፈጸሙት ራሱን የቻለ ጥፋት አለ ሲባል ሰምታችኋል። በኢህአዴግ ጊዜ እንደዚህ ያለ ሲባል ሰምታችኋል። አሁን ባለንበት ዘመንም ደግሞ የምሰሟቸው ሴራዎች አሉ። ፖለቲካ ሴራ ነው። እያንዳንዱ ፖለቲከኛ ጥሩ ፖለቲከኛ የሚባለው በነገራችን ላይ የፖለቲከኛ የፖለቲካ ሀሁ አንድ ፖለቲከኛ ጥሩ ፖለቲከኛ ነኝ የሚለው ለክፉም ለደጉም ብሎ በደህናው ጊዜ የሚያስቀምጠው አትሊስት አንድ ጉድ ኮንስፓይረሲ ቲዮሪ ሊኖረው ይገባል። የራሳችሁ የምትሉት ከዚህ በመነሳት ነው ትንታኔ የሚሰጠው ብላችሁ እንደ ተርኒንግ ፖይንት ለመጠቀም እንዲረዳችሁ ኮንስፓይረሲ ቲዮሪ ሊኖራችሁ ይገባል። ሀገሪቷ ላይ ቦምብ ፈነዳ አስቀድማችሁ በኪሳችሁ ካስቀመጣችሁት ወይ በአእምሯችሁ ከያዛችሁት የሴራ ትንታኔ በመነሳት ትንታኔ እንድትሰጡ፣ ህዝብ ተፈናቀለ፣ ተገደለ፣ ጦርነት ተነሳ፣ ከዚህ ከራሳችሁ ቲዮሪ በመነሳት መተንተን እንድትችሉ ማለት ነው። ስለዚህ አንድ ጎበዝ ፖለቲከኛ ያ ሊኖረው ይገባል። ኮንስፓይረሲ ሲባል ሁሉም ኮንስፓይረሲ አይደለም። ቴዲ ዳርክ ብሉ ሹራብ ለብሷል፣ ሴራ ነው እንዲህ አትልም። ሁሉም ነገር ፀጉር አቆራረጡ ምንድን ነው? ሁሉም ነገር ሴራ አይደለም። እንዳለመታደል ነው እኛ ሀገር ሁሉም ሴራ ነው። አለቅጥ ዝም ይላል ቴዲ። ምንድን ነው የሆነ ነገርማ አለው ይላል አንዳንድ ሰው። እኛ ሀገር እንዳለመታደል ነው ሁሉም ነገር ሴራ ነው። የ5 ዓመት ህፃን ተደፈረች ሲባል ሴራ ነው። የ70 ዓመት ሽማግሌ አንድ ወጠምሻ ጎረምሳ በቦክስ መታው ወይም ደግሞ ገደለው ከተባለ ሴራ ነው። በሃይማኖት መካከል የሆነ ነገር ወይ በፖለቲከኞች መካከል ብቻ ሁሉም ነገር ሴራ ነው ትላላችሁ። ሴራ እንደዛ አይደለም። ትላልቅ ነገሮች በሚፈጠሩበት ሰዓት፣ ፖለቲካዊ ክስተቶች በሚፈጠሩበት ሰዓት፣ ለምሳሌ የሆነ ህዝብ ላይ የቦምብ ፍንዳታ ደረሰ ከተባለ ከምን ተነስተ ነው ምን ተነተ ነው? አሁን ያየናቸው ነገሮች አሉ። ይሄን ያልኩት ለምንድን ነው? አማራ ክልል ላይ እጅግ ለአይንም ለጆሮም የሚሰቀጥጥ ይህን ቪዲዮ ጨርሳችሁ ያያችሁ ሰዎች ካላችሁ እጅግ እናንተ በጣም ደፋር መሆን አለባችሁ። አንድ ወገናችንን ላላያችሁ ሰዎች አንድ ኢትዮጵያዊ ወገናችንን ድርጊቱ የተፈጸመው እዛው አማራ ክልል ላይ ነው፣ ወሎ ውስጥ ድንጋይ ላይ እጁን አስቀምጠው በምንድን ነው የሚባለው? በቆንጮራ አይደለም፣ ምንድን ነው? በመጥረቢያ የቀኝ እጁን ቆርጠውታል። ሁላችሁም የሰው ልጆች ነን። ጠላትም ይሁን ምንም ይሁን እሾክ ሲወጋችሁ እንዴት እንደምትሆኑ ታውቃላችሁ። ሁላችሁ ለዛች ሞመንት በዛ ሰውዬ ቦታ ውስጥ ራሳችሁን አስቀምጡ። ራሳችሁ መቀመጥ ካልፈለጋችሁ የምትወዱትን ሰው በዛ ቦታ ላይ አስቀምጡ። ያለማደንዘዣ እጁ ሲቆረጥ ምንድነው ያ ሰውዬ የሚሰማው? አረ ለነፍስ ሆናችኋለሁ እባካችሁ፣ አረ ለነፍስ ሆናችኋለሁ እያለ እጃችሁ ላይቭ ሲቆረጥ ምንድነው የሚሰማችሁ? መቼስ የመጀመሪያው ነገር ከማዘን ነው የሚጀምረው። በቃ ከማዘን ነው የሚጀምረው። ድርጊቱን ከማውገዝ ነው የሚጀምረው። አንድን ሰው ጤነኛ የሚያሰኘው እንዲህ ያለ ፊሊንግ ከተሰማችሁ ነው። ጆሮ ተቆርጧል። ያለማደንዘዣ መርፌ መወጋት የሚደፍር እንኳን የለም ወይ? የሆነ ቦታ በልጅነት ወይ ለብስ ካወክ በኋላ ዶክተሮች፣ የሕክምና ሰዎች መርፌ ሊወጉ ሲሉ እንዴት ራሱ እንደሚያስፈራ ምናቅንና ክንድ ላይ ስትወጋ ደም ሊወስዱ ሲሉ ብዙ ነገሮች አሉ። ስንጥር ሲወጋ እንዴት ነው የሚሰማ? ይሄ ሰውዬ በመጥረቢያ ነው። ስለዚህ ከሁላችሁ የሚጠበቀው ከሁላችንም የሚጠበቀው ማውገዝ ነው። ይህን ድርጊት የፋኖ ታጣቂዎች ሲያወግዙ ሰምቻለሁ። በመንግስት በኩል ያሉ ሲያወግዙ ሰምቻለሁ። ከዛ ትንታኔው ከዛ በኋላ ነው የሚጀምረው።
ቀጥታ ወደ ትንታኔ ሳይሆን መጀመሪያ ይህን አረመኔያዊ ድርጊት ማውገዝ ነው። ከዛ ትንታኔው ማን ያደረገው ምን ለማሳካት ታስበው ነው? ፋኖች የመንግስት ሰዎች እየተዳከሙ ስለመጡ ራሳቸውን መከላከል በማይችሉበት ደረጃ ላይ ስላደረስናቸው ያላቸው የመጫወቻ ካርታ የአማራን ህዝብ በፋኖ ኃይሎች ላይ ለማነሳሳት ራሳቸው ሆን ብለው አስርገው ባስገቧቸው ሰዎች ያደረጉት ድርጊት ነው ብለዋል። የመንግስት ሰዎች በተቃራኒው ብዙ ወደ መሃል ማነሳቸው ጥያቄዎች ይኖራሉ። ይሄ አረመናዊ ድርጊት ከፋኖ ከጸረ ሰላም ጸረ ህዝብ ከሆነው ኃይል የመነጨ ነው። ይሄን ያደረጉት የፋኖ ኃይሎች ናቸው ብለው ክስ አቅርበዋል። እኛ ደግሞ እንደ ህዝብ ድርጊቱን ማንፈጸመው ነው መካሰስ ላይ ናቸው። አንድ እውነት ግን አለም ሁለቱም ማይክዱት አንዱ እውነት ምንድን ነው? ኃላፊነት የሚወስድ የለም ይታወቃል። ነገር ግን ድርጊቱ ስለመፈጸሙ ያምናሉ። እጅ ተቆርጧል፣ ጆሮ ተቆርጧል። የኔ ጥያቄ ወደ ሌሎች ጉዳዮች ከመሄዳችን በፊት የዚህን ምስኪን ኢትዮጵያዊ እጅ የቆረጠው ማን ነው? በዚህ ጉዳይ ነው የምንወያየው። ክብራትና ክብራን፣ ከዛ ወደ ሌሎች ጉዳዮች እንሄዳለን። የጌታቸው ረዳ የአልጀዚራ ቆይታ አለ። እሱን ጊዜ ካገኘን እናወራዋለን፣ ካልሆነ ለነገ እናስቀምጠዋለን። ትግራይ ብሔራዊ ክልላዊ መንግስት እንደዚሁ የሚያወጧቸው መግለጫዎች አሉ። እሱን እንደዚሁ እናወራለን። ለጊዜው ይህን ጉዳይ ከወንድሞቼ ጋር ዜጋ ላውራና ወደ እነዛ ጉዳዮች እንሄዳለን። ግሬት ኢትዮ አይተሃል ድርጊቱ? ቴዲ አይቻለሁ። አክቹዋሊ አልደረስኩትም፣ ይዘገንናል፣ ግን አይቻለሁ። ሁሉንም ነገር አይቻለሁ። ካየ በኋላ እንዲህ ያለ ድርጊት የፈጸመው ማን ነው ብለህ ወሰንክ? እውነት ለመናገር ፈጻሚውንም አካል በደንብ ስላረጋገጥኩኝ ማን ነው የሚለው አሻሚ አይደለም። ነገር ግን ከመነሻው ስመጣልህ ይህ ድርጊት በእውነት ያዛልቃል ወይ? ከአማራ ብሎም ከኢትዮጵያዊ ባህልና እሴት ጋርስ አይጋጭም ነው መጀመሪያው ነገር። የፖለቲካ ባህላችንስ እንዲህ ነበር ወይ? ምናልባት የዛሬ 100-200 ዓመት ያጠፋ የሰረቀ ሰው እጁን ሊቆረጥ ይችላል በነገስታቶች ያኔ በድሮ። ለምሳሌ የሚያጠፋ ሰው ስህተት የሚሰራ ሰው እጁ ይቆረጣል። እኔ መጀመሪያ በማውገዝ ቢጀመር ጥሩ ነው። ትልቁ ችግር የገጠመን እንደኛ ሀገር ምንድነው? አሁን ምንም አይነት ችግር ሲፈጠር ሁሉም ፖለቲካ ሊሰሩበት ነው የሚሞክሩት። ሁሉም አይል። እኔ ብሔርተኛ ዘረኛ አይደለሁም፣ ኢትዮጵያዊ ነኝ። አሁን ሀገራችን ላይ እየገጠመ ያለው መሰረታዊ ችግር የብሔር አደረጃጀትና የዘር አደረጃጀት ነው የሚል እምነት አለኝ። በዚህ የተነሳ የእያንዳንዱን ምስኪን ሞትና ጉስቁልና ፖለቲካ ይሰሩበታል። ስፔሻሊ ታጣቂዎች ፖለቲካ ይሰሩበታል። ይህንን ዘግናኝ ድርጊት ከማውገዝ ቢጀምሩ፣ ቢያንስ አላደረግነውም ለማለት ከማውገዝ ቢጀምሩ ደስ ይለኝ ነበር። ማዝነው ግን ከማውገዝ ባሻገር በተጎጂ ቤተሰብ ስላቅ የሚያደርጉ ጭራሽ ሰውየውን የሚያሸማቅቁ ጭራሽ ተጎጂውን ሌላ ማንነት ለመስጠት ሲሞክሩ ጭራሽ ቆራጩንም ተቆራጩንም ብልጽግና ሲያደርጉ ሁሉ ታያቸዋለህ። ይህ በጣም የሚያሳዝን ነው። እንዲህ አይነት ፖለቲካ ወዴት እንደሚያደርስ አናውቅም። ድርጊቱን ማን የፈጸመው ያን እንደሆነ ምንም ጥርጥር የለውም። ይሄ የእንትን አባል ማለት ፋኖ የተባለ ድርጊቱን ፈጽሞታል። ይሄ ብቻ አይደለም፣ ብዙ ዘግናኝ ግፎች አሉ። በየጊዜው የምናወግዛቸው ምንናገራቸው። እዚህ እያንዳንዱ ተነስቶ ዝም ብሎ ቲክቶክ ላይ እንዲህ ነው እንደዛ ነው እያለ ሀሳብ ይሰጣል እንጂ እውነቱ ፍጥጥ ያለው። እርግጥ መብረቁ መሰለኝ በደንብ ኢንተርቪው አድርጎታል ልጁን። በነገራችን ላይ እኔ በደንብ ተከታትየዋለሁ፣ አይቼዋለሁ። ለመጨረስ አልቻልኩም። ጆሮን መቁረጥ፣ እጅን መቁረጥ ሰዎች አይደለም። በነገራችን ላይ ቴዲ አይተህ እንደሆነ አላውቅም እንጂ ከዚህ በፊትም እኮ በስማም ብለው እኮ ሁሉ ሰው አርደዋል ጎጃም አካባቢ። በጣም በቪዲዮ ያልወጡ ያላየናቸው በርካታ አሰቃቂ ግፎች እየተፈጸሙ እንደሆነ እያየን ነው። እኔ ማለት ነው ፖለቲካ እንዲህ ነው የሚሰራ እያሉ መጪውን ትውልድ ሁሉ ለማስተማር የሚሄዱበት ርቀት በጣም የሚያሳፍር የሚያሳዝንና ሀገርን ቁልቁል የሚከት አረመናዊ ተግባር ነው ብዬ አምናለሁ። ፎር ኤግዛምፕል ኦነግ ሸኔ አንዲት ምስኪን ያረገዘችን ነፍሰ ጡር ሴት፣ እርጉዝ የሆነችን ሴት በቁሟ ሆዷን ቀዶ ጽንስ ሲያወጣ እያወገዝነ አሸባሪ ተብሎ ከመፈረጁም በላይ ይሄ አረመኔ ነው እያልን እያወገዝነ
ለነገሩ አይገርመኝም ሱዳን ላይ ተቀምጠው አሊያንስ ስለፈጠረ ከዚህ ጭራቅ ቡድን ጋር ከኦነግ ጋር ተግባብቶና አሊያንስ ፈጥሮ አማራ ክልል ላይ ምን ሊያደርግ እንደሚችል በቀላሉ መገመት ነው። ከዚህ የሚያስንቅ ዘግናኝ ባሳምነው ስም ያሳምነው ልጅ እያለ እየፎከረ እየሸለለ እጅን የሚያህል የሰውን አካል የሚቆርጥ አይሲስ ምን አደረገ ከዚህ በላይ? እኔ ዓለም አቀፍ አሸባሪዎች ከዚህ በላይ ምንድን ነው የሚያደርጉት? እኔ ቴዲ ግራ የሚገባኝ ነገር ዓለም አቀፍ አሸባሪዎች ድርጊታቸው ከዚህ የዘለለ ምንድን ነው ግራ የሚገባኝ አለ። ተጨባጭ የሚነግረኝ ሰው አለ? እሱ ብቻ እንዳይገርምህ አሁን በሰሞኑን ጎንደር አካባቢ ሰምተህ ከሆነ ወደ መተማ ኤሪያ ላይ ሴቶች እየተደፈሩ። በነገራችን ላይ ቢቢሲ ያወጣው መረጃ አለ። ቢቢሲ ያወጣው መረጃ አማራ ክልል ላይ በመከላከያ በታጠቁ ኃይሎች እየተደፈሩ ያሉ ሴቶችን መረጃ ወጥቷል። እናወግዛለን። ይሄ ነውር ነው። ሚሊተሪ በለበሱ ኃይሎች ተደረገ የተባለው ነገር በፍጹም ነውር ነው። አልቀበለውም። ሁሌም አወግዘዋለሁ፣ እቃወማለሁ። እንደኔ እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ። በተመሳሳይ ግን ነፃ ወጣለሁ ታገልላለሁ ብሎ የወጣ ሰው አንዲትን ሴት በተደጋጋሚ ሲደፍሯት የሚያሳይ መረጃ ወጥቷል። እንዲህ አይነት ጭካኔስ ከወዴት የመነጨ ነው? ከወዴት የመጣ ነው? የትኛውን ህዝብ ነፃ የሚያወጡት? በመጥረቢያ እየከተከቱ እጁን እየቆረጡ። በነገራችን ላይ ተፈጥሯዊ መብት አይደለም እንዴ ሰው የፈለገውን የመደገፍ? እስኪ አንድ ዜና፣ እስኪ አንድ መግለጫ ላንብብልህ። ኦኬ፣ ለነሱ ፌርነስ ማለት ነው። ሰዓትን እዚህ ጋር ነው ብለው 6 ደቂቃ የአማራ ፋኖ ብሔራዊ ኃይል ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል የቀረበ ጥሪ ይላል። ሰሞኑን የሰው እጅ በመጥረቢያ ሲቆርጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም ይፈጸም፣ በየትኛውም ቦታ ይደረግ፣ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህን አጋጣሚ በመጠቀም የፋኖን መዋቅር እየከሰሱ ይገኛሉ። ይህን መስመር ላንብብና ላንተ ስጣለሁ። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችንን በማያውቀው ድርጊት መነሻነት የተከፈተው የስም ማጥፋትና ትግሉን ጥላሸት ለመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን። አገዛዙ እያለ ይቀጥላል። ፖይንቱ ምንድን ነው? ድርጊቱን አውግዘውታል። አስቀድሜ እንዳልኳችሁ በፋኖ በኩል የወጣው መግለጫ ይህን ድርጊት አስቀድሞ የሰጠው ለብልጽግና ነው። ኢንፊልትሬት አድርገው የገቡ የብልጽግና ሰዎች ናቸው ይህን ድርጊት የፈጸሙት እንጂ እኛ አይደለንም ብለዋል። አንተ እነሱ ናቸው ስትል ምንድን ነው ማስረጃ? ቴንክ ዩ ቴዲ። አሁን እነሱ ናቸው ስል ማስረጃዬ በዋናነት እኔ በራሴ ያው አካባቢ ላይ እደውላለሁ። እኔ የምኖረው ውጭ ነው። ነገር ግን እዛ ማቃቸው ከዚህ በፊትም ማቃቸው ትግሉ ላይ የነበሩ እንደ አለመታደር ነው። እኔ በፊት ህዋትንም በመታገል ሂደት ላይ የነበርኩ ሰው ስለነበርኩኝ አቃቸዋለሁ፣ ብዙዎቹ ጓደኞቼም ስለሆኑ። ከዚያ ውጭ ግን እንደ መረጃና ማስረጃ አባል የነበሩ የለቀቁ ሰዎች ኦፊሻል እየወጡ መግለጫ እየሰጡበት ስላየው ነው አንደኛ። ሁለተኛው ማስረጃ ማለት ነው እሱ ብቻ ሳይሆን ከፋኖ አባሎችም አዎ ይሄን እናደርጋለን ማለት በቃ ሰው እንዲማር ይሄን እናደርጋለን የሚል አሁን በቅርቡ ከፋኖ ለቀው የወጡ ሰዎችም መረጃ ስለሰጡኝ ነው። አክቹአሊ እንደዚህ ኦፊሻሊ እዚህ የምትናገረው ነገር ባይሆን፣ ነገር ግን አሁን የፋኖ አንደኛው አፋብኃ የሚባለው የሰጠው መግለጫ የሚያስቅ ነው። በተለይ ምርኮኞችንና ቁስለኞችን ትሪት አድርጎ ለቀይ መስቀል የሚያስረክብ ከሆነ እርግጥ ብዙ ውሸቶች እንዳሉ እየሰማን ነው። ሚሊተሪ ሁሉ የመከላከያ ሚሊተሪ እያለበሰ መከላከያ ማረኩ እንደሚል እየሰማው ነው። የሚያሳዝን ነገር ግን እቺንስ እስኪ አሁን አይተ ከሆነ እቺ ምስኪን የአድማ ብተና አባል የሆነች ሴት በጥይት ተመታ ከቆሰለች በኋላ ፋኖ ጀግና ነው በይ
ያሳምነው ልጅ ጀግና ነው እያሉ በጥይት እኔ እኮ የእሷ ነፍስም አለመሞቱ እሱን ራሱ ጨርሶ ማየት ያሰቅቃል። በጥይት እየደበደቧት እንኳን አልሞተችም። ኧረ እባካችሁ እያለች እሪ እያለች ታዲያ እነዚህ እችን የቆሰለች የራሱን ዘር አማራ የሆነች አድማ ብተና የሆነች ዋቴቨር ሚሊሻምቱ ምንምቱ የጸጥታ አካል ናት። ትላንት ለቀይ መስቀል አስረክብ ያለው እንዳለው እችን ለምንድን ነው ያላስረክበው? እችን ለምንድን ነው ትሪት ያላደረገ? ለምንድን ነው እችን ማርኮ አስተምሮ ወይ ከሱ አላሰለፈ ወይ ደግሞ ወደ ቤቱ ያልሸኝ? ይሄ በጣም ፍጹም አረመኔያዊ የጨከኝ ቲም ነው። በነገራችን ላይ የሚናገረው ቋንቋው ሌላ የሚሰራው ሌላ፣ ምግባርና ንግግር አብረው ተስተካክለው የማይሄዱበት ብቸኛው አደረጃጀት ያ አደረጃጀት ሶፍትዌሩ ለአማራ ህዝብ እቺን ምታከል ጠብ የሚል ምንም ነገር የሚያበረክተውን የለም፣ አላበረከተም። 2/3 ዓመት ደፈነ። በዚህ 3 ዓመት ውስጥ ምን አመጣ የሚለው ማየት እኮ በቂ እኮ። የሰውን አካል ከማጉደል ሰዎችን በአመለካከታቸው እንዲገደሉ ወይም ደግሞ እጃቸው አካላቸው እንዲጎል ከማድረግ እንዲሸማቀው ከማድረግ ኬላ ዘርግቶ ገንዘብ ከመዝረፍ ማህበረሰቡን በኑሮ ውድነት እንዲሳቀቅና ህዝብ በመንግስት ላይ እንዲነሳ አንዱ የፕሮፓጋንዳ ስልት ነው ብሎ ስለሚያስብ ከዛ ከማድረግ በዘለለ ምንም ያመጣው ነገር የለም። ተማሪዎች የትምህርት ቤታቸውን ትተው ወደፊት ወደ ኋላ ያለ ህፃናትን አሰልፉ ፊደል መቅሰም የሚገባቸው የነገ ሀገር ተረካቢ ትንሽ ህፃናትን እያጨበጨበ ሚሊሻ የሰፈሩሻ እያለ እንዲሳደቡ የሚያደርግ ስድብን የሚያስተምር ለነገሩ አልፈርድም። ቲክቶክ ላይ ወጣው የሚናገሩ ስድብ ነው። እነሱ ባይሆን ደጋፊዎቻቸው አንዳንድ ስም ያላቸው ደጋፊዎቻቸው እዚህ አንተ ቤት ላይ መጥራት ስለማልፈልግ ነው እንጂ ስድብ ነው፣ የብልግና ስድብ ነው የሚሳደቡት። እንደነዚህ አይነቶች ጋጠወጥ ለአማራ ህዝብ ጭራሽ ለኢትዮጵያ ለአማራ ህዝብ ምንድነው ያመጡት ነው የሚያመጡት ለውጥ የለም። ይሄንን ነገር ከማውገዝ ባሻገር የአማራ ህዝብ ቆም ብሎ ጠላትና ወዳጁን ሊለይ ይገባል የሚል እምነት አለ በእኔ በኩል። እኔ ወጣሁበት ማህበረሰብ እንዲህ ሲሰቃይ የማየት ሞራሉም የለኝም። ምክንያቱም እየሰማን ያለ ነው ተደራራቢ ነገር በጣም አሳፋሪ ስለሆነ አሁን አካል ነው የተቆረጠ፣ እጅ ነው የተቆረጠ፣ ምላስ ተቆርጧል፣ እጅ ተቆርጧል፣ እግር ተቆርጧል፣ ሰው ታርዷል። 11 ሚሊሻዎች ታርደዋል ከዚህ በፊት ወሎ ላይ። ቪዲዮም እየወጣ ያለ ደግሞ በራሳቸው ሰው ልጁ እጁን ከሰጠ በኋላ ነው ቪዲዮን የለቀቁት። እናሸማቃለን ብለው አዎ በህግ መጠየቅ አለበት ልጁ የትም ይኖር ማንም ይሁን። ይሄም ሃይማኖትንም ብሔርንም የማይ በጣም ማዝነው ደግሞ ወደል መስቀል አንገታቸው ላይ ለጥፈው እጅግ የሚጣረስ ከሃይማኖት ከባህል ጋር የሚጣረስ ወደል መስቀል ለጥፈው ይህንን ዘግናኝ ድርጊት ሲያደርጉ በእውነት ያስለቅሳል። ቴዲ እንደ ሰው ማውገዝ ሲገባቸው እንኳን አሁን እዚህ ደጋፊዎች የገቡትን ሰማቸዋለን የብልጽግና ሴራ ነው ይሏል። ይህንን ካላሉ ደግሞ አሻሽለው የሚነግሩ አንድ ነገር ብቻ ነው፣ ይሄ ድሮም ብልጽግና ነበር ይሏል። ኢቨን ካፒቴን ማስረሻ ሰጤን አይተው ከሆነ ይሄም በፊት ብልጽግና ነበር ኢህአዴግ ነበር። ለካፒቴን ማስረሻ ሰጤ በነገራችን ላይ አብረን ነበር ቃሊቲ ላይ ቅሊንጦ ላይ ነጋር ነበር አስታውሳለሁ። በጣም ማቹሉ የተማረ ነው። አሁን ለመንግስት እጁ ሰጥቶ ከሆነ ደስ ነው የሚለኝ፣ ምክንያቱም ከእንደዚህ አይነት ጭራቅና ከህዋት ጋር ሊሰራ ከሚስማማ ቡድን ጋር መስራት ስለሌለበት። አጠቃላይ እየተደረገ ያለው ነገር ውሃ የማያነሳ የአማራን ህዝብ ለሚቀጥሉት ዓመታት ዋጋ የሚያስከፍል ነው የሚል እምነት አለኝ ቴዲዬ፣ እና በጣም መጥፎ ነው። ለዛ ነው ይሄንን ለመናገር ነው እኔ ወንድሜ። ቴንክ ዩ ግሬት ኢትዮ። እሺ ቡኖ በደሌ የመጀመሪያው ወደ ፖለቲካዊ ጉዳይ ከመግባት በፊት አንተ በሌለበት ስም ተጠርቷል። ራስን እንደመከላከል 3 ደቂቃ ልስጥህ። ሰዎችን እየደወልክ ታስፈራራለህ፣ ትዝታለህ። አልፎም ተርፎም ደግሞ ከሀገር ውጭ ያሉ ሰዎች ጉዳይ አስፈጻሚ ሆነም እንዲህ እናደርጋለን ትላለህ የሚል ክስ መጥቶብሃል። በዚህ ጉዳይ ላይ ተሰማርተሃል? ይሄን ክስ ታውቀዋለህ? ሰምተሃል? ይሄ በፍጹም በዚህ ከውጭ ሀገር ካሉ ሰዎች ጋር እኔ በምንም ተአምር በዚህ ጉዳይ ሰውን ማስፈራራት፣ ይሄ ጉዳይ ማስፈጸም ምንድን ነው? የምን ጉዳይ ነው? ይሄ ከእውነት የራቀ ውሸት ነው። እኔን አይወክለኝም ብዬ ነው የማስበው። ግን ያው እኔ በሌለውበት ስሜን ስላነሱ እኔም ያው ዲፌንድ ከማድረግ አኳያ ቴዲ ያው አንተ እጅግ የማከብርህ ልጅ ነህ። ከዛ ባሻገር ግን አንዳንድ ሰዎች አንተ ጋር የመጡ የሚሰጡት ምስክርነት
አሁን ልዕልት ኦሮምኛ አታውቅም፣ በኦሮምኛ ሌላ ብሔር ተሳድበዋል ነው የምትለው። ሌላ ብሔር አልተሳደበም ቴዲ፣ እውነት ለመናገር ማለት ነው። ፍራኦል ሌላ ብሔር አልተሳደበም። ከአንተ ጋር ያለው ሹክቻ እንዳለ ሆኖ ማለት ነው። ሌላ ብሔር አልተሳደበም። ሲጀመር እሷ ኦሮምኛ አታውቅም። ሌላ ደግሞ ከዚህ በፊት እራሷ በቤቷ ቤት ከፍታ ምን ስታወራ ነበር? ፍራኦል ኢቲቻ የሚደግፈው እርዳታ የሚሰጠው ለአማራ ነው ለኦሮሞ አይሰጥም እያለች የነበረች ልጅ ዛሬ ተመልሳ መታ ኦሮምኛ ሌላ ብሔር ተሳደበ ስትል ሚዛን የማያነሳ መሆኑን በዚሁ ልክ እርግጥ እንድታረጋግጥ ነው። ሌላ አንተን የራስን ስምን የምታንቋሽሽ ልጅ በተለያየ ከዚህ በፊት ስሜን የምታንቋሽሽ ቤቷ ገብቼ እኔ ከእሷ ጋር ተጣልቻለሁ፣ በአንተ ዙሪያ ማለት ነው። ባይዘወይ እዛ ነበርኩና ስሜን ስታነሳ ስታወራ ነው በጣም ተጣልቼ ወጥቻለሁ። እዚህ ማስረጃ ማቅረብ እችላለሁ ለዚህ። ስለዚህ እንደዚህ አይነት ሰዎችን ባታቀርብ ትንሽ ለአንተ ሚዛን ጋር ስለማይሄዱ ማለት ነው፣ እንደ ልዕልት አይነት። ምክንያቱም ባልና ሚስት ላይ ባልሽ ልጅሽ ከባሌ ነው፣ የአንቺ ልጅ የባሌ ነው እየተባለ እንደዚህ የሚቦዳደኑ የሚወቃቀሱ ልጆች ጋር በዚህ ልክ ገብተህ እንትን ባትል የተሻለ ነው የምለው። ከዛ ውጭ ግን ወደ ፖለቲካ ስመጣ በእንትና በልዕልቲ ጉዳይ እውነት ለመናገር ሶሻል ሚዲያ ላይ እንደምታውቁት ይሄ በተለይ አጭበርባሪዎችን ወግማ ይዛለች። እንዲህ ያሉ ሰዎች ሊበረታቱ ይገባል ብዬ አስባለሁ። ከኔ ጋር የነበራት አለመግባባቶች ስሊፕ ኦፍ ታንግ ነበር፣ እሱ ተፈቷል ብዬ ነው የማስበው። ለተረፈ ግን እዚህ ሶሻል ሚዲያ ላይ ማህበረሰቡን በእርዳታ ስም በመስጠት ስም ሲያጭበረብሩ የኖሩ ሰዎችን ወደፊት እያጋለጠ ለህዝባችን ለምናጋልጠው ስራ ልዕልቲ በእጅጉ የምታግዘኝ ይመስለኛል። የኔ እንትን ነው፣ ሌላው እንዳለው ነው። ግን አንተ ያው ራስን የመከላከል መብት ስላለ ካውንተር አታኩ ላይ ግን ወዲያው ደግሞ ሽፍት እንዳታረግ ነው። ገብቷል አይደል? አንድ ሰው ልዕልና ሰው ቋሚ ነው፣ በቋሚነት የሚሄድ ሰው ነው። አሁን አቋም የላትም። እሱ ነገር ትንሽ እንትን ሊያደርግ ይችላል። እንደዛ መሆን አልፈልግም። ያን ከግምት እንድታስገባ ለማለት ያህል ነው። ቡናችን እንግዲህ የራሱን በበቂ ሁኔታ ተከላክሎ አልተከላከለም፣ እናንተ ነው ፍርዱ የሚሰጡት። የመጨረሻው ግን አንድ ጥያቄ፣ ሬድዋን በሚል ስም ገንዘብ የገባው ለአንተ ነው የሚል ደግሞ ሌላ ቪዲዮ አሰምታለች። ሬድዋን ፍራኦል ገንዘብ አስገባ የተባለው ለአንተ ነው? ነው ፍራኦል በእርግጥ ቆይቷል። ማህበረሰብን የነዚህ ማዕድ ማጋራት ላይ ይሰራል። ፍራኦል ብቻ ሳይሆን ባይዘወይ ቢኬም ይሰራል። ቢኬን ታውቀዋለህ አይደል? ቢኬ 2009 አታውቀውም? ቢኬ ኦኬ፣ እሺ ይሰራል። ይልካሉ። ስልኩ በሚገባው ለድሃዎች ይሰጣል። በዚያ ልክ ባይዘወይ እነዚህ መውጣት አይፈልጉም። እነዚህ የሚረዱትን በሳይለንት የሚረዱ ልጆች ናቸው። ፍራኦልም በዛ ልክ ይረዳል። በእርግጥ እናንተ ጋር ያለውን ነገር ባላቅም ልጁ ለድሃዎችን የሚያበላ በአቅሙ ልክ ማለት ነው። ለድሃዎች የሚደርስ ልጅ ነው። ደሞዝ የሚከፍል ልጅ ነው። በሃይማኖት ዙሪያም በደንብ የሚረዳ ልጅ ነው። ባይዞ የተቸገሩትን የሚረዳ ልጅ ነው። ብዙ ቤት ክራይ ከፍሎ የሚያኖራቸው ሰዎች አሉ። ዚስ ለቨል ማለት ነው። በእርግጥ ይሄ አልናገርም፣ ያው ተናገር ብሎም እንትንም አላሉኝም። ቢኬም በዚህ ልክ እንዲያወራም እንትን ስላልተባለ ይረዳሉ። በጣም ነው ደስ የሚለው። ይሄ ደግሞ ፖዚቲቭሊ የሚታይ ነው። እንደሚዘረፍ ታውቃለህ? ይሄ ከአንተ አሁን ነው የሰማሁት፣ ግን ያለኝ መረጃ አሁን በእርዳታ ሰበብ ብዙ ወገኖቻችን ዛሬ ነው ያወቁት። እኔም መረጃው የደረሰኝ አሁን እንደዚሁ በቅርብ ነው። እርዳታው ለአንዳንዶች ወንጀሎቻቸውን መሸፈኛ ነው። አንዳንዱ 10 ብር ከሰጠኸው ሚስቱን ይዘህ ብትሄድ ግድ የለውም እንኳን ሀገር
አንዳንዱ ከበላ በቃ፣ አንዳንዱ ከበላ ሆዱ ቀፈቱ ከተሞላለት በቃ፣ አንዳንዱ ደግሞ አሻግሮ ለትውልድ ያያል። አንዳንዱ ይጠራጠራል። አለቅጥ እርዳታ እንደዚህ ሲጮህ አቧራ ሲቦን፣ አንዳንዶች ደግሞ ፈንጠር ብለው በአንክሮ ያያሉ። ይሄ ነገር በጣም እየጮህ ነው፣ በስተጀርባው የሆነ ነገር ይሁን እንዲህ ምናምን የሚሉ ሰዎች አሉ። እኚህ ሰዎች ደግሞ የሚያገጣጥሟቸው የተለያዩ ቫሪያብሎች አሉ። እነዚህ ቫሪያብሎች አረፍተ ነገር ሲሆኑ ትርጉም ይሰጣሉ። ኢትዮጵያ ውስጥ በእርዳታ ስም ተሸፍነው ህገወጥ መንገድ ማዕድን እያወጡ ከአማራ ክልል መዳረሻውን አረብ ሀገር ያደረገ ሰንሰለት አለ። ምናልባትም አንዳንዶቻችሁ የእርዳታ ገንዘብ የምትቀበሉት ሳይገባችሁ የገጽታ ግንባታ እንድትሰሩም ሊሆን ይችላል። በደህና ጊዜ $500 ሰጥቶኛል። እሱ ጥሩ ሰው ነው፣ ጥሩ ሰው ነው። መድረኮች ላይ ስታገኘው እሱ ጥሩ ሰው ነው። ጥሩ ሰው ነው ከማለታችሁ በፊት አንዳንድ ጊዜ ገንዘቦች ይዟችሁ ገደል እንዳይገቡ እርግጠኛው ነው። እነዚህ ነገሮች ኢንቨስቲጌት የሚያደርጉ ሰዎች መርምረው ነጥቦችን አገናኝተው የደረሱባችሁ ሰዓት ምናልባት አንዳንዴ ሳታውቁትም እናንተም እያስተላልፋችሁ ሊሆን ይችላል። አሁን በምሰማው እንትን ኤርፖርት ሰው አላቸው፣ አዲስ ኢትዮጵያ ውስጥ ሰው አላቸው፣ የአማራ ክልል ሰው አላቸው፣ ዱባይ ሰው አላቸው። ተጠርጣሪዎች ናቸው እነዚህ ሰዎች። ቅድም ስናገር የሰማችኋቸው ሰዎች ስማቸውን በድጋሚ ለመጥራት ያህል ሚኪ ፊት አውራሪ፣ ዴቭ ፒሲኤል፣ ተስፋዬ ሀረርጌው፣ መሲ ብሪጅስቶን፣ ፍራኦል ኢቲቻ እነዚህ ተጠርጣሪዎች ናቸው። ሌቦች ናቸው እያልኳቸው አይደለም፣ ግን ተጠርጣሪ ናቸው። ይሄን ነው የደረሰኝ መረጃ። ይሄን ነው ማቀው። መቀደድ አይደለም፣ መተርተር አይደለም፣ ዝም ብሎ ማውራት አይደለም። እንደምታውቁት እኔ ዝም ብዬ መቀደድ ልጅ አይደለሁም። ነገ የተቀደድኩት ነገር ውሸት ሆኖ ብታገኙ እንድታፍሩብኝ አልፈልግም። ፈርስት ሃንድ ኢንፎርሜሽን ያለኝ የሚቀሩ ጉዳዮች አሉ። እናንተም አገራችሁ ነው የራሳችሁ። በነገራችን ላይ የፐብሊክ ንብረቶች ናቸው። እንዲህ ያሉ ንብረቶች የኔም ያንተም ናቸው። አንድ ሰው ወይም ደግሞ የተወሰኑ ሰዎች በተለየ ሁኔታ ሊጠቀሙበት አይገባም። እንዲህ ያለ ነገር ሰምቻለሁ ለማለት ያህል ነው። እና ቡናችን ከልብ አመሰግናለሁ። ራሱን እንግዲህ ተከላክሏል። ሬድዋን እኔ አይደለሁም ብሏል። እንግዲህ ያለውን ሰምታችኋል። ልዕልት ያቀረበችበትን ኬዝ በሚገባ እንግዲህ ራሱን ተከላክሏል። የኔ ኃላፊነት ልዕልቲንም ቡኖንም መስማት ነው። ተገቢ ተመጣጣኝ እድል መስጠት ነው። ወደ ፖለቲካዊ ነገሮች እንሂድ። ቡናዎችን 6 ደቂቃ አለ ወንድሜ። እሺ አመሰግናለሁ ቴዲ። እንግዲህ ያው እኛ እንትን አስቸጋሪ ነው። አማራ ክልል እጁን የተቆረጠው ወንድማችን እጅግ በጣም በአይናችን ያየ ነው። እጅግ ሰቅጣጭ የሆነ ነው። ያው በጣም ነው የሚያሳዝነው። እኔ ባይዘው አንዳንድ ሰው ቪዲዮውን ማየት በጣም ይጸየፋል። እኔ አልተጸየፍኩም። በደንብ ነው አየሁት ማለት ነው። ዲቴል ነው አየሁት። ምንድነው ከጀርባ ያለው ድምፆች ምን አይነት ናቸው ምናምን የሚለውን ማለት ነው። ለምን ቅድም የጠየቀው ጥያቄም ስላለ ማለት ነው። ልጁ ራሱ የሚናገርበት መንገድ የሚያቀርብበት መንገድ ቴዲ የእውነቴን ነው የምልህ ልክ እንደ አንድ ፈራ አምላክ ወይ ፈራ እግዚአብሔር ወይ አላህን እንደሚፈራ ሰው ህሊናህ ራሱ ይመሰክራል። ልጁ የሚናገርበት ፍሎዎቹ ማለት ነው። እና ስፔሻሊ ሰዎች በተሰበሰቡበት ስፔሻሊ አንድ ቄስ ተነስቶ በቃ አቁሙ፣ ይሄን እንደዚህ አታርጉ፣ አንፈልግም፣ በቃ ይሄን ማየት አንፈልግም፣ እጅ ስቆረጥ ህዝብ በተሰበሰበበት ነው እና ይሄን ማየት አንፈልግም ብሎ አንድ ቄስ ከመሃል ተነስቶ ሲል ነው እንጂ ልጁ ብልቱ ጭምር ነው ሊቆረጥ የነበረው ማለት ነው። የነበረው እንደዛ ነበር። ከዛ ውስጥ ከተሰበሰበው ማህበረሰብ ውስጥ ማዋጮ ነበር። 500 ብር አዋጡ እየተባለ ማለት ነው። ግዴታ ነው እንግዲህ እሱ እጅ እየተቆረጠ ጆሮ እየተቆረጠ ልጁ ይሄ ለማሳየት ነው ለነሱ ማለት ነው። ማስፈራራት እኮ ነው። በሌላ መንገድ እንደዚህ እናደርጋለን እንግዲህ አማራን እንደዚህ እንገላለን ነው። ሌላ ወገን ነው ራሱን ወገን ነው እየገደለ ያለው። አይዶን ነው 4 ኪሎ ነው አላማው። 4 ኪሎ እስከሆነ ድረስ ሚውት ነው የተዳ። እስኪ አንድ ወሳኝ ጥያቄ ልጠይቅ። ይሄ በጣም ታሪካዊ ጥያቄ ስለሆነ
ተረጋግተህ መልስ። እጅ እንደተቆረጠ አሳያችሁን። ቫይራል ወጣ። ፋኖች ይሄን አደረጉ አላችሁ። ሳይውል ሳያድር ቆራጩ ተያዘ አላችሁ። እንደዚህ ፋኖች ለመያዝ ቀላል ከሆኑላቸው ሌሎቹን ለምን አትይዟቸውም? እንዴትስ በዚህ ፍጥነት ቆራጩን አፈላልጋችሁ ከነዚያ ሁሉ ፋኖች መሃል ልትይዙ ቻላችሁ? እስኪ ንገረኝ። ኦኬ፣ በእርግጥ የዚህ ዲቴል ልጁ የተያዘበት እጁ የተቆረጠው እኛ እጁ ሲቆረጥ ያየ ነው። ልጁ እኔ ቪዲዮ የተለቀቀ ቀን መስሎኛል። ቪዲዮ የተለቀቀ ቀን እጁ የተቆረጠ መሰለኝ። ለካ እጁ ድኖ የተቆረጠው ድኖ ጆሮ ምንትን አድርጎ ነው ያየ ነው። ቪዲዮ ቆይቶ ነው የወጣ። ቪዲዮውን ያወጡትም ደግሞ ለመንግስት እጅ የሰጡ ናቸው፣ ለሰላም አስከባሪ ማለት ነው። ይሄን መብረቁ በደንብ ይገልጸዋል። እዛ ላይ በደንብ ልጁ ጋር ስላወራ ማለት ነው። አስፈላጊ ከሆነ ልጁንም ሊያመጣው ይችላል መብረቁ። ስለዚህ ይሄ እሱ ብቻ አይደለም። እጅ መቆረጥ እኮ ቴዲ በጣም ቀላል ነው። ስነ ልቦና ሴቶች እየተደፈሩ የሚገርም እኮ ተደዋውሎ ምንድን ነው እሱ አይበቃውም እንዴ? እሱ አለበት አካባቢ ብዙ ሴቶች አይደለም እንዲ ያሉ የክሌንም ልጅ ደፈረ የክሌንም እንደዚህ አድርገ እኮ የሚባልበት ልጃገረድ ሴቶችን እኮ በጅም የሚከፋፈሉበት እኮ ነው። ለዚህ እንግዲህ የተቀረጸ እንትን አለ፣ ስልክ ተደዋውሎ የሚያወሩበት የክሊትን ልጅ ደፈረ ዛሬም። ስፔሻሊ ለዚህ ደግሞ ግንባር ቀደም ላይ ያሉ የምኒልክ ክፍለ ጦር እኮ አልገባኝም ወይ አምልጦኝ ከሆነ አላውቅም። እችን ብቻ መልስልኝ አንተ በፈለግከው መንገድ። ቆራጩን እንዴት የያዛችሁት? እሱን የቆራጩ የተያዘበት መብረቁ በደንብ ብገልጽ ጥሩ ነው። ኮዝ አይ ዶንት ሃቭ ዲቴል ኖሌጅ ስለሌለኝ ማለት ነው። በዚህ ላይ እሱ ላይ ቤቱ ላይ ጠርቶ እንትን ስላለ በደንብ አድርጎ እሱን ይገልጽልሃል። እና ወደ ቲክቶክ አዋርድ ልለፍ። ኖ ቲክቶክ አዋርድ የፖለቲካዊ አጀንዳ አይደለም። እሱማ ማህበራዊ ጉዳይ ነው የሄድኩበት። በዚህ ጉዳይ ምትለንበልና ስለዚህ በዚህ ዙሪያ አንደኛ ቴዲ ምን መሰለ፣ ድምፅ መሆን ካለብን ለመላው አማራ ማህበረሰብ ነው። ማህበረሰቡ እየተገደደ ነው። ባይዘው በየኬላው በየ3 ኪሎ ሜትር ኬላ እንትን እያደረጉ ማህበረሰቡን እያስገደዱ ነው ያለው። ይሄ ማህበረሰብ ጫንቃው ላይ ተጭኖ ነው ያሉት። መሳሪያ ይዞ ነው እያስገደዱ ያሉት። ስለዚህ መንግስት ደግሞ ማጥፋት ረሚም ማድረግ ጠፍቶት አይደለም። ባይዘው የመንግስት አቋም ሰላማዊ በሆነ መንገድ ችግሮችን መፍታት። ሰምተሃል? ጠቅላይ ሚኒስቴሩ እንደተናገረው አስፈላጊ ከሆነ ካሳ እንከፍላለን እስከ ማለት ደረጃ ደርሷል። ጠቅላይ ሚኒስቴሩ ማለት ነው። ማወራት እንችላለን፣ መደራደር እንችላለን ብለዋል። ከዚህ በላይ ምንድን ነው ይሄን ቡድን እየፈለገው? የሽፍታ ባህሪነቱ ሽፍታ ገሞራ የሚባል የሽፍታ ካራክተር አለ እዛ አካባቢ ማለት ነው። ይሄ ሽፍታ ባህሪው አለቀቀው። ዱር መግባት፣ መግደል፣ ማጥፋት ወገኑን ነው እያጠፋለው። እንዴት ነው ቼክ እንደ ባላንስ ያልተሰራ እስካሁን? እራሱ ይሄ ቡድን ኢንቲቲ ነኝ ካለ አፋባም አፋጎም የሚባለው እነዚህ ተሰብስቦ ምን እያረግን ነው? ማህበረሰቡ ምንድን ነው እስካሁን ያተረፍ ነው ብሎ ኮስት አናሊሲሱን ለምንድን ነው አልሰሩት? ምንድን ነው ማህበረሰቡ ምን እያገኘ ነው? ትምህርት ቤት መዘጋቱ ምንድን ነው ጥቅሙ ጉዳቱ? የዓለም አቀፍ እንትን ነው ያቀረበው፣ ድርጅት ነው ያቀረበው። አማራ ክልል ውስጥ ከ13 እስከ 15 ዓመት ያሉ ልጆች አብዛኛው የተወለዱበት አቀዬ ለቆ እየወጡ ነው። በሴተኛ አዳሪ ከተማውን እያጨናነቁ ነው። ምክንያቱም ምክንያት የተነሳ ማለት ነው። በዚህ ምክንያት የተነሳ ይህ የዓለም አቀፍ ሪፖርት ነው። ይሄን እያየን ምን ሆነን ነው እኛ? ለምንድን ነው ያልነቃ ነው? ነገ እኮ ትዝ ስለን እኮ እንደ አማራ እኮ ሊሰማው ይገባል። ይሄ ምንድን ነው እስካሁን ለምንድን ነው ራሱ ላይ ይዞ የቆየው? ይሄን ቡድን መንግስት ላወያይ እስካለ ድረስ መንግስት እንደራደር እስካለ ድረስ የምንፈልገው ነው ከዚህ በላይ? ይሄ ቡድን ህዝብ ውስጥ ተሰግስጎ ነው የሚኖረው። ታውቃለህ፣ ማጥፋት በጣም ቀላል ነው፣ ኢመንት ነው። ግን ህዝብ ውስጥ ነው የምገባ። አንድ ንጹህ አማራ እንዲገደል የመንግስት አስፓየር አይደለም።
አንድ ንጹህ አማራ እንዲሞት አንፈልግም። አንድ ንጹህ አማራ እንዲቆስል አንፈልግም። እነዚህ ሰዎች ወይ ወጥቶ አልወጡልን ወጥቶ አለየልን የታጠቁትን ይዞ ወጥቶ ፊት ለፊት ሜዳ ላይ ብንገናኝ እኮ በጣም ቀላል ነበር እና ስለዚህ አማራ ህዝብ የራሱን ውሳኔ እንዲያስቀምጥ ማውገዝ አለበት ባይነኝ። አመሰግናለሁ። አብርሃም ሴቪ ቅደመኝ ቴዲዬ፣ ከዛ በኋላ ከሴቭ በኋላ ያቀጥላለሁ። እሺ ሴቭ። እሺ ደቂቃዬን ሳታስጀምረው መጀመሪያ በምስጋና ልጀምር። በተለያዩ በማህበራዊ እና በፖለቲካ እንትን ዛሬም ለምትሰጠን ገለልተኛ መድረክ እናመሰግናለን። ይሄ ሊበረታታ የሚገባ መድረክ ነው። በሺዎች የሚቆጠሩ ተመልካቾችም እንዳሉት ከልዕልቲ ጋር ባነሳው ጉዳይ እሷም ልትመሰገን ይገባል። እኔ መጀመሪያ ሳላቅ ብዙ ፈርድ ነበረ፣ ግን እንደዚህ አይነት ሀቀኛ ሰው ያስፈልጋል። ትዳር የሚያናጋ የሚያጨረብር በድሃ የሚነግድ የተለያየ ሰው ሲኖር እየተከታተላችሁ ማጋለጥና ለህዝቡ ይፋ ማድረግ ኃላፊነት ነው ብዬ ስለማምን እሷም ልትመሰገን ይገባታል። በዚህ በያዘችው አቋም ልትቀጥል ይገባል። በተለያየ የፖለቲካ አቋም ባንስማማም አንዳንድ ነገሮች ላይ በሁሉም ነገር እንትን ላይ ትክክል አይኮንምና አመሰግናለሁ። ለአንተም አመሰግናለሁ ለምታሳየው ጋዜጠኛዊ በሆነ ስነ ምግባር ለምትሰጠን ገለልተኛ መድረክ እናመሰግናለን። እሷም ትቀጥልበት እላለሁ። በነገራችን ላይ ትዳር ፖዝ አድርጌዋለሁ። ትዳራችሁ የተፋታችሁ ባልሽ የማገጠ ሚስት የማገጠች እሱን እኔ አጀንዳም አድርጌ አላወያይም። እኔ ማህበረሰብ ውስጥ ያሉ የማህበረሰቡን ሁኔታ ሊለውጥ የሚችል አደገኛ የማጭበርበር ነገሮች ካሉ፣ የተጨበረበሩ ሰዎች ካሉ ግራ ቀኙን አይተን ይሄ ለአጀንዳ መቅረብ አለበት ብለን ነው የምናቀርበው። ሌሎች ደግሞ እንደዚህ ትዳርን የሚጠብቁ ካሉ እነሱም ሊበረታቱ ይገባል። እኔ ግን በዛ ጉዳይ ላይ አልገባም ለማለት ፈልጌ ነው። አይ እሷ ስትገባ እኔ ልጅቷን ሰላየዋት ነው። ጎበዝ ናት ነው እንትን ስትል ምንድነው ያ አንደኛው የማህበረሰብ እሴት ነው። ሀገር ያው የመጀመሪያ ሰብሴት የሚጀምረው ከፋሚሊ ነው። ቴዲያችን ቤተሰብ ብሎ አይደለ ጀምሮ ወደ ማህበረሰብ እያደገ ሰፈር መንደር እያለ እስከዚህ የሚደርሰው። ስለዚህ ቤተሰብን ካልጠበቅ ነው የመጀመሪያ ኒውክለስ ነው። ቤተሰብ የሀገር የመጀመሪያ መሰረት ነው። በቤተሰቡ ተቀጥቶ ተቆንጥጦ ያላደገ ሰው ነው ገዳይ አራጅ ምናምን ሊሆን የሚችለው ወይ ሌባ ሊሆን የሚችለው እና እሱንም መጠበቅ አንድ የሚበረታታ ነገር ስለሆነ ነው ያመሰገንኳት። እንደዛ ለማለት ነው እንጂ የግለሰብ አጀንዳ ታደርጋለህ ለማለት አይደለም። ኦኬ ወደ ፖለቲካው ስገባ መብረቁ ላይ ቀርቦ ነበረ ልጁ። በአንድ ወንድማችን ሲናገር እንደሰማሁት የአማራ ህዝብ እድለኛ ነው፣ ስሙ እንዲጠፋ አልሆነም። ልክ እንደ ወለጋ ህዝብ የማስ ሚዲያ ዲፋሜሽን እንዲደረግበት አልፈቀደም። ልክ አሁን በወለጋ በነበሩ መታረዶች እርጉዝ ሲቀደድ ህፃን ልጅ ሲገደል ምናምን ትዝ የሚላችሁ ከሆነ ከፍተኛ የሆነ ማስ ፕሮፓጋንዳ ነበር። መንግስትም ተከትሎ በፋና ብሮድካስቲንግ ኮርፖሬሽን 4 ዶክመንተሪ እየወጣ ነበር እና 4 ልጅ ተገደለ፣ 3 ልጅ ሞተ ምናምን እየተባለ እየተሰራ እነ ጃልመሮ ለቮይስ ኦፍ አሜሪካ ገለልተኛ ወገን መጥቶ ያጣራ፣ እኛ ሸኔ የሚባል ኃይል አናቅም፣ የኦሮሚያ ነጻነት ግንባር ሰራዊት ነን፣ እያረድን እየገደልን አይደለም፣ እስከዛሬ አብሮን የኖሩትን ዛሬ ለምንድን ነው የምናርደው የምንገለው? ገለልተኛ ወገን መጥቶ ያጣራ። የመንግስት ኢመደበኛ አደረጃጀት ያላቸው ሰራዊቶች ናቸው የሚገሉት ሲሉ ገለልተኛ ወገን ሄዶ ማጣራት አልቻለም። ዛሬ ግን የአማራ ህዝብ እድለኛ ሲሆን ቴዲ በደንብ ነገሩን ላስረዳ። ኖቬምበር 9 ላይ ይሄ ሰውዬ ከጽንፈኛውና ሽብርተኛው ፋኖ በሰላም ወደ መንግስት የተቀላቀለ ብሎ የመንግስት ኮሚኒኬሽን ጉዳይ አማራ ክልል ላይ የወረዳው አውጥቶት ነበር፣ ይሄን ግለሰብ ማለት ነው። ኖቬምበር 25 ይሄ ቪዲዮ ወጣ። የነ ዳንኤል ክብረትንም ንግግር ሌላም ቪዲዮ እንለቃለን ምናምን ያለውን እንመጣበታለን። ነገር ግን ልክ አሁን አንተ እንደጠየቅከው ይሄ ባንዴ ልክ እንደዚህ ልክ እጅ ሲቆርጥ ወዲያው የሚይዙት ከሆነ ሌሎቹን ፋኖ ለመያዝ አልቻሉ። በመቀጠል ደግሞ እንዴት በመጀመሪያ ደረጃ 9 ላይ እጅ ሰጠ በሰላም ብለው ከሌሎች ፋኖች ጋር ተቀላቅሎ የተሰጠ ቪዲዮ ልክ እንደተማረከ አሁን እንደተማረከ አስመስለው እኛ አሁን እጅ ነው የቆረጥነው በእርግጥ ይሄን ድርጊት በማድረግ የተጸጸታለው ምናምን እያለ ነው። ይሄ ሰርጎ ገብነት ነው። በመጀመሪያም የብልጽግና አጀንዳ አስፈጻሚ ነው፣ መንግስት ነው፣ የሚሊሻ አካል ነው። ልጁ በጣም ደስ የሚል መብረቁ በማቅረቡ የአማራን ህዝብ ሀቅ የፋኖን ሀቅ ነው ያወጣለት። ፋኖ ነው ሲሉት በተደጋጋሚ ፋኖ አይደለም እያለ ነበር። እያስቆሙትም ሊያስቆሙት አልቻሉ። ከዚህ ይሄ ግለሰብ እንትን ነው እንደዚህ አይነት እርምጃ የወሰደብኝ። እንዲያም ፋኖ ወደ ጎጃም ሲሄድ ኬላ ላይ ይዘውኝ ምን ሆነ ነው ብሎኝ እንደዚህ ፋኖ ነኝ እኮ የሚል ሰው ነው እንደዚህ ያደረገኝ ስል ይሄኛ ተግባር አይደለም፣ በጣም ነው የምናዝነው፣ በደረሰብህ ነገር በጣም ነው የምናዝነው ብለው ፍተሻቸውን እንኳን አቋርጠው
ፕራዮሪቲ ቅድሚያ ሰጥተው ነው ያሳለፉን። ይሄ የፋኖ ተግባር ነው ብሎ ልጁ የፋኖን አቅስ ይመሰክር ነበር። እንግዲህ ይሄ አካሉ የተቆረጠበት እጁ የተቆረጠበት ልጅ ነው መብረቁ ጋር ቀርቦ ይሄን ምስክርነት ስለፋኖ የሚሰጠው። ይሄ ድርጅት እንደናንተ እንደምትሉት ሽፍታ ከሆነ ጽንፈኛ ከሆነ ማህበረሰብ ላይ ጉዳት የሚያደርስ ከሆነ አካል የደረሰበት ልጅ አምሮ ጠልቶ ስማቸውን ሊያጠለሽ አሁን እንደዚህ አረጉ ሊሎ እንጂ የሚገባው የእነሱን ስም ሊንከባከብ ፕሮቴክት ሊያደርግ አልነበረ የሚገባው፣ ሊጠብቅ አልነበረ የሚገባው። ግልጽ በሆነ መንገድ የመንግስት ሚሊሻ ነው ይሄን ያደረገው። ሌላው ዓለም አቀፍ ሚዲያዎች እያጣሩ ባሉበት ሰዓት ወንድማችን ቴዲ ብሪቲሽ ብሮድካስቲንግ ኮርፖሬሽን የእንግሊዝ ሚዲያ ምንድን ነው ያለው? 2174 በላይ እንስቶች ሴቶች የአማራ ሴቶች በጅምላ እየተደፈሩ ነው በመከላከያው። there is ongoing mass rape taking place on the Amhara region of Ethiopia ነው ያለው። በአማራ ክልል ውስጥ እየተካሄደ ያለ የጅምላ ደፈራ አለ። አሩሲ ላይ ያለው እንግዲህ ምናምን እንተውና በዛው በክልሉ በሚደረገው ጦርነት ፋኖን አይደለም ታጣቂ ኃይሉን አይደለም የከሰሰው። ይሄ እንግዲህ ገለልተኛ አካል ነው። ኢንተርናሽናል ጆርናሊስት ዊዛውት ቦርደር አንተ ጋዜጠኛ ሰሎንክ ታውቀዋለህ? ዩኒ ፓርቲ ከሆነችው ከኤርትራ በላይ አስከፊ ኢመደባዊ አደረጃጀት ዘርግቶ በሚኒ ሚዲያና በማስ ሚዲያ የሚተላለፉ ጋዜጠኞችን በማፈንና በመግደል መንግስት አጠናክሮ ቀጥሏል ብሎ መግለጫ አውጥቷል። ይሄ ተግባር በግልጽ በሆነ ኢንዲኬተሮች በሚያሳዩ ሁኔታዎች የፋኖ ተግባር ነው። የመንግስት ተግባር ለስታየው የመንግስት ተግባር ነው። ፋኖ መከታውም ከለላውም ትጥቁም ኃይሉም ድጋፉም መንግስት ሳይሆን ህዝብ ነው። ስፖንሰር የሚያደርገን ስቴት የለም። እኛም ድምጽ የምንሆነው ወተን ምንተን የምንለው ለምንድነው? ለህዝብ የሚሞቱ አካል ናቸው ብለን ስለምናምን ነው። ይሄ ጸያፍ ተግባር በሰርጎ ገብና ሐቁ የወጣለት በአማራ ሚሊሻ የተካሄደ ነው። 2000 ምናምን የደፈረ ሰራዊት ነው የሰው እጅ ሊቆርጥ የሚችለው ወይስ ለህዝብ ብሎ ትግል ይወጣ ነው? አንዳንድ ካሬዎች በግልጽ እኮ ይናገራሉ አይደለ? የመንግስትም ደጋፊ ሆነው ስብና የሚሰማቸው አሉ። አሁን ቅድም እንደተናገረው ወንድሜ ሳይሆን ቅድስት እዚህ ቤት መታ የምትናገረው እኔ ቤት መታ ስንነጋገር በአንዳንድ ነገር አብሶሉትሊ አንድ ላይ ነን። ይሄ ጦርነት የተከሰተው በመንግስት ድክመት ምክንያት ነው። ከሰሜኑ ጦርነት ጀምሮ እስካሁን ባለው አካሄድ መንግስት ፍጹም እንዝላል እንደነበረ ታምናለች። አማራጭ አጥቶ ትጥቅ እንደተጀመረ በሰላም አማራጭ ሁሉ ኤግዞስት እንደተደረገ የሰላም በር እንደጠበበና እንደተዘጋ ታምናለች። ምንም የፋኖን ትግል ባትደግፍም ማለት ነው። እሷ ነው የመንግስት ደጋፊ ነች። ግን ሀቅ ስለሆነ ልትክድ ማትችላቸው ልታጣም ማትችላቸው ፋክቶች፣ ጭብጦች፣ እውነቶች ስለሆኑ ማለት ነው። ይሄን ጸረ ህዝብ የሆነ ይሄን አጸያፊ ተግባር የፈጸመው የመንግስት ሚሊሻ ከሆነ በኋላ የድርጅቱን የፋኖን ትግል ይሄን ቅዱስ የሆነ ትግል ስም ለማጠልሸት መንግስት የሚጠቀመው ፕሮፓጋንዳ ነው። በርካታ ቪዲዮዎች አሉን ገና እንለቃለን ብሏል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት፣ አቶ ዳንኤል ክብረት ለምን አለቀቆም እስከዛሬ ለፕሮፓጋንዳ እንትን የሚል ከሆነ? ስለዚህ ልክ ወለጋ ላይ ሲደረግ ወደ ምድር እየተባለ ልክ የወለጋ ህዝብ በሌላው ኢትዮጵያን እንደ ጭራቅ እንዲታይ እንደ ጭራቅ እንዲታይ ተደርጎበት ነበር የወለጋ ህዝብ። የአማራ ህዝብ ግን እድለኛ ነው። እነ ናትናኤል መኮንን ሚዲያው ሲምተታባቸው ወዲያው ልክ በ25 እጅ ቆረጠ ብሎ ሲያወጡ እንዴ ኖቬምበር 9 እኮ ተቀላቅሎ ከሌሎች ፋኖች ጋር ከጽንፈኛ ቡድን በሰላም ወጥቶ ለመንግስት እጅ የሰጠ ብላችሁ ይሆንና እኮ ፎቶ ስንል ምን አሉ? አይ አይደለም ፋኖ ራሱ ይሄን ቪዲዮ ያወጣው መንግስትን ከተቀላቀለ በኋላ ነው። ፋኖ ነው ይሄን ቪዲዮ ያወጣው አሉ። እነ ቡኖ ግራ ገብቷቸው ደግሞ አሁን አይ የመንግስት አካል ነው ያወጣው ይሉናል። ጊዜው እንኳን ተምታታባቸው እና ይሄን ተግባር ያደረገው ከመንግስት እጅ ከገባ በኋላ ነው። ይሄ ተግባር የድርጅትን ስም የትግሉን ስም እንደሚያጠለሽ ይታወቃል። በምንም አይነት ተአምር የፋኖ በየትኛውም አደረጃጀት በአፋባህም በአፋህድ ውስጥም ያሉትን እንዲህ አይነት ተግባር አንቀበልም፣ ትግስትም የለንም። መከታና ጋሻ የሆነው ህዝብ ስለሆነ ህዝብ ጋር የሚያጣላ ተግባር እንደማይደረግ ማረጋገጥ ፈልጋለሁ። አመሰግናለሁ። በቀጣይ ተሬዳል። እሺ ቴንክ ዩ ሴቫችን መብረቁ ወይት ሄዳ እንዴት ነህ? አለሁልህ። እንዴት ነህ? አለሁ። አንተ ጋር እጁ የተቆረጠው ሰውዬ መጥቶ ነበር? አዎ ትላንት መጥቶ ነበር። ኦኬ፣ ስለዚህ አንተ አሁን ልትነግረን ትችላለህ ማለት ነው የምታውቀውን። እሺ ያለውን ነገር እስኪ ንገረን። ኦኬ ቴዳ አመሰግናለሁ። ያለው ነገር ያው እኔ እንግዲህ ለ4 ዓመት ፋኖ ስቃወም ነው የምታወቀው። እሱም ደግሞ ከወለጋ ወይ ከኦሮሚያ ወይ የመንግስት አካል ወይ ኦነግ ደጋፊ ሆኜ ሳይሆን የሰሜን ወሎ የመርሳ ልጅ ነኝ። ነገር ግን የፋኖን ድርጊት ስለማውቅ ነው ስቃወም የነበረው።
ብዙ ዋጋም ከፍያለሁ ማለት ነው። ከዚህ በዘለለ የዚህ ግለሰብ እጅ መቆረጥ ተጠያቂው ፋኖ ነው። መጀመሪያ ቪዲዮ እንደደረሰኝ ቴሌግራም ነው የለቀኩት። ከዛ በኋላ ልጁን ማፈላለግ ጀመርኩ ማለት ነው፣ እጁን የተቆረጠው ልጅ። ከዛ በኋላ አዲስ አበባ በየመስጊዱ እየለመነ እንደሚበላና እንዳለ ነገሩኝ። አድራሻውን አገኘው፣ ስልክ ቁጥሩን። ከዛ በኋላ አጣራው ማለት ነው። ከሱም ካጣራው በኋላ አልበቃኝም፣ ወደ ቤተሰቡ ሄድኩኝ። ቤተሰቦቹንም አጣራው። የሆነው ነገር የዛሬ 5 ወር ከ20 ቀን አካባቢ ነው ልጁ እጁን የተቆረጠው። ያ ግፍ የደረሰበት ቢያንስ 5 ወር ከ20 ቀን ይሆነዋል ማለት ነው። ይህ ቆራጮ አካል ልክ እንዳሉት የሰጠው በዚህ 15 ቀን ውስጥ ነው እጁን የሰጠው። ተማርኮ ተይዞ ሳይሆን እጁን ነው የሰጠው። በሰዓቱ የዚህ ልጅ እጅ ሲቆርጡ ከ400 በላይ የሚሆኑ ህዝቦች ተሰብስበው ነበር። ኦሬዲ ተልኮ የመጣ ነው። በአጋጣሚ ስልኩ ላይ የሚኒሻ ቁጥር ስላገኙ ነው በሰዓቱ ላይ ያንን ነገር ያደረጉት። አብረው ምሳ በልተዋል። እሱ መጠጥ አይጠጣም፣ አብረው ሲጠጡ አምሽተዋል። እነዚህ እነቃሉ እነጣሰው የሚባሉት ፋኖች አብረው ነበር ያመሹት። ስልክ አውርቶ እንደዘጋ ወጣ ብሎ ስልኩን ይቀበሉትና ይፈትሻሉ። ከዛ በኋላ እነሱ የሚያውቁት የሚኒሻ ቁጥር ስላገኙ ብቻ ተልኮ ነው ብለው ወደ ህዝቡ ይዘውት ወጡ። ከዛ በኋላ እንደውም ከህዝቡ መካከል አንድ የሃይማኖት አባት ቄስ ነበሩ። ከዛ በኋላ ጆሮውን እየቆረጡ መቅረጽ ጀምረው ነበር። ወዳውኑ ያ ቄስ ተነሳ። እኛ ባለንባት ምድር እንደዚህ አይነት ግፍ አሰሩም አቁሙ ሲላቸው እንደውም ጫካውን ለቀን እንወጣለን። ከዛ በኋላ ልቀቁ ብሎ ቁጣውን ሲያሰማ ህዝቡ ጮኸባቸው። ወደ ኪሬ ማርያም ወደምትባል አካባቢ እጁን አስረውት፣ ጆሮውን ቆርጦት ነበር። እጁን አስረውት ወደዛ ይዘውት ሄደዋል። ከዛም በኋላ ነው እንግዲህ ቪዲዮ እየቀረጹ እጅ ቆረጡት። ኖርማሊ ቆራጩ አካል ቃሉ የገብርኤል ልጅ የሚል የቲክቶክ አካውንት አለው። ወደ 29000 ፎሎወርስ ነው ያለው። ፋኖ ስለመሆኑ ከፋኖ ግሩፕ ጋር አብሮ የኖረ እንደነበር ማየት ትችላለህ። አሁን ገብተህ ቲክቶክ አካውንቱን ፈትሸው ማለት ነው። ረጅም ጊዜያቶች የፖስታቸው ቪዲዮዎች እዛ ላይ አሉ። እሱ ራሱ የማረካቸውንም ሚኒሻ እየጠየቀ ሲያሰቃይ ቪዲዮ አለ እዛ ውስጥ። ኖርማሊ እሱ እጁን ከሰጠ በኋላ ቃሉ ማን ነው የስሙ? ቃል የገብርኤል ልጅ ብለህ አሁን ሰርች አድርገው። በአማርኛ ነው? በአማርኛ። ኦኬ። እና እሱ የቃሉ የሚባለው ፋኖ እጁን እንደሰጠ ከዛም በኋላ መከላከያ ኃይሎች በየፔጃቸው እጅ ሰጠ ብለው እንዲህ ከፖስቱት በኋላ እነሱ ተናደዱ። እጅ ያልሰጡት አካል ስለተናደዱ ቪዲዮ እነሱ እጅ ላይ ስለነበር እነሱ ናቸው ሼር ያደረጉት ቪዲዮውን። ስለዚህ እሱ እጁን ስለሰጠ ያኛው እጁን የተቆረጠው አዲስ መስሏችሁ ለመቅጠፍ የምትሞክሩ አትሞክሩ። ይህ እጁን የተቆረጠው ግለሰብ ሕክምናውን ጨርሶ ኦሬዲ እጁ ድኖ ትላንትና ጆሮም ድኖ እኔ ጋር ቀርቦ ነበር አይደል? የ3 ቀን አይደለም እሱ ወይንም የ4 ቀን ወይንም የ8 አይደለም፣ የ5 ወር ከ20 ቀን ድርጊት ነው ያ ድርጊት። ቪዲዮ የወጣው ግን እንደ አዲስ ስለሆነ ነው። ልክ እጁን ሲሰጥ እጁን በመስጠቱ የተናደዱት የፋኖ ግሩፖች ሶሻል ሚዲያ ላይ ለቀቁት ማለት ነው። እኔ ማድረግ የፈለግኩት አሁንም ይህንን ጥርጣሬያችሁን ለማስወገድ በሰዓቱ ላይ ቄሱ ነበረ፣ ቄሱንም ለማቅረብ አንተ የምትለው ከ5 ወር በፊት ቃሉ እጁን ቆረጠ። እጁን ከቆረጠ በኋላ ለመንግስት እጁን ሰጠ። ያ በቅርቡ ማለት ነው። እጁን የሰጠው ኖቬምበር 9 ነው። አሁን ያለፈው ወር በ9 ማለት ነው። እጁን ሲሰጥ ማስረጃ አለ፣ የሚታይ ነገር አለ። ከዚህ መንግስት እንግዲህ እጃቸውን የሰጡ የፋኖ ታጣቂዎችን ይናገራል። በፎቶ በቪዲዮ አለ፣ በፎቶ አለ፣ ኤፍቢ ላይ አለ።
እጅ ሲሰጥ እጁን የሰጠ አብረው እጅ የሰጡ ከሁለት ፋኖች ጋር አለ እሺ ብላይ። ስለዚህ እጅ በመስጠቱ ተናደው ሌሎች የፋኖ ኃይሎች ናቸው ቪዲዮን የለቀቁት ነው የምትለው? ያ ታዲያ እንደዛ ከሆነ ታዲያ የመንግስት ደጋፊዎች እየተፈለገ ነው ተከቧል ምናምን የሚሉት ለምንድን ነው? ማንን ነው? ልጁን? ይሄ ቪዲዮ ከወጣ በኋላ ተያዘ እያሉ ትላልቅ የመንግስት ደጋፊዎች ራሳቸው ሳይቀሩ ይዘን ስልኩን ስንበረብረው ብዙ ነገር አገኘን ምናምን ብለው እስከ መጻፍ ደርሰዋል። እና ከ5 ወር በፊት ከሆነ እሱ እጅ የሰጠው በሐሰሳ እንዳገኙት ነገር አድርገው ለምን ይጽፋሉ? ለምን ይናገራሉ? ታዲያ የመረጃ እጥረት አለባቸው ማለት ነው። በቀጥታም እኔ ልጁን አግኝቼዋለሁ። መከላከያዎችን መጥተው እዚህ እሱን የያዙት ደሴ ወደ አዲስ አበባ ከሚሄዱ በፊት ደሴ ላይ ይዘውት የተቀመጡት መከላከያ ጋብዣቸው ነበር። አጭር ሰዓትም ቢሆን የልጁ ስልክ ላይ አይደለም የተገኘው፣ ወይንም ተፈትሾ አይደለም የተገኘው። ኦልሬዲ ልጁ ራሱ በካቴና ታስሮ የመጣው ቪዲዮ ከወጣ በኋላ ነው እንጂ እጅ እንደሰጡ እጅ ሰጥቷል ብለው ፖስቱ። ከዛ ተሐድሶ ተሰጥቶት ነበር፣ ተሐድሶ የተሰጠው ነበር። ኦልሬዲ እንደማንኛውም ማህበራዊ እንደማንኛውም ግለሰብ ማለት ነው። ልክ ቪዲዮ ሲፖስትበት ከዛ ተፈልጎ ተያዘና ቀረበ ማለት ነው። በትላንትናው ዕለት ወደ አዲስ አበባ ሄደዋል። ከፍተኛ ፍርድ ቤት እዛ የመንግስት ሚዲያዎችም እሱን ለመዘገብ ስለፈለጉ ነው። እና ቪዲዮን የፖስቱት የፋኖ ኃይሎች ናቸው። አብረው ሲቆርጥ ቪዲዮ ቀርጸው አብረው ሼር የተደራረጉት አስቀምጠውት ነበር። እጅ ሲሰጥ ተናደዱ፣ አወጡት። እሱ እንዲቀጣ ማለት ነው። እንደ በቀል አድርገው ነው ይህን የሆነው። ቴዳ የቲክቶክ አካውንቱን ካገኘው ደግሞ በደንብ አድርገህ ፈትሸው። ፋኖ ስለመሆኑ አብረውት የነበሩ ሰዎች ምናምን አለ እዛ ጋር ቃል የገብርኤል ልጅ ነው የሚለው። አይ እኔ እንዴ መስራውን እናንተ እኔ ግር ያለኝን ነገር ስጠይቃችሁ እናንተ እንድታብራሩ ነው። እንዲህ ነው ብዬ እንትን ምለው ነገር የለም። ግን ይሄ ድርጊት በተፈጸመበት ጊዜ ዲያቆን ዳንኤል ክብረት ፌስቡካቸው ላይ በጻፈው ጽሁፍ ወንጀለኛውን ይዘነው ስልኩን ስንበረብር ብዙ ነገሮችን አግኝተናል። ማን እንደላከው ከየት እንደሆነ እያጣራ ነው፣ ብዙ ጉዶች ይወጣሉ አይነት ጽሁፍ ጽፈዋል። እንዴ ኦኬ፣ ሌሎቹ ታዳጊ ካድሬዎች ኦኬ ሊሳሳቱ ይችላሉ፣ ወይም ደግሞ ሌሎች ፖለቲከኞች ወይም ደግሞ ሌሎች የገዢው ፓርቲ ደጋፊዎች የመረጃ ጋፕ ኖሮ ሊሳሳቱ ይችላሉ። ግን ዳንኤል ትልቅ ደረጃ ላይ ያሉ ፖለቲከኛ ናቸው። ይዘን ስንመረምረው ስልኩን ስንፈትሸው አሲፍ ላይክ ሰውየውን ኦን ደ ስፖት እንደያዙት ነው ያወሩታል። አሰሳ አድርገው በልዩ ኦፕሬሽን እንደተያዘ ነው ዜናውን የሰማሁትና እኔ እንደውም በምን ፍጥነት በዚሁ ፍጥነት እንዴት ያዙት ምናምን ብዬ ነበር። አሁን ደግሞ አንተ የምትለው በ5 ወር ውስጥ የተደረገ ነገር ከሆነ እጅ በመስጠቱ ተናደው ይህን ያደረጉት ከሆነ ማለት የነበረባቸው ይሄ ልጅ ከዚህ ቀደም እጅ ሰጥቷል፣ ነገር ግን ከ5 ዓመት በፊት አሁን በወጣ ቪዲዮ ወንጀለኛ መሆኑን እጅግ የሰብአዊ ድርጊት መፈጸሙን አይተናል፣ ለፍርድ እናቀርበዋለን ብለው ነበር መናገር የነበረባቸው። አሁን ግራ አጋቢው ነገር ምንድን ነው? በልዩ ኦፕሬሽን ልጁን እንደያዙት ነው ትላልቅ የመንግስት ሰዎችም ዜና ሲጽፉ ሲያስነግሩ የነበረውና ይሄ እንዴት ሆነ ነው የኔ ጥያቄ። ጥሩ ጥያቄ ነው። በመጀመሪያ ደረጃ ልጁ እጁን የሰጠ ምናልባት ተሐድሶ ወስዶ ይቅርታ ተደርጎለት ከወጣ በኋላ ቪዲዮ ሲለቀቅ አሳደው እንደያዙት ነው። ትክክለኛው መረጃ ይሄ ነው። ምናልባት እሱን ሊሆን ይችላል። ከዛ ውጪ ስልኩ ላይ ልዩ ነገር አግኝተናል ከራሱ ጠቅሶት ከሆነ ከግለሰቡ ድሌት የተደረጉ ነገሮች ይመለሳሉ። ከተያዘ በኋላ እንደዛ አድርጎት ከሆነ አላቅም። ግን እኔ ያነበብኩት ምንድነው ገና ብዙም የሚለቀቁ ቪዲዮዎች ከእንደዚህ እጅ ከሚሰጡ ከሚማረኩ ሰዎች ስልክ ላይ ብዙ ቪዲዮዎች እየተገኙ እንደሆነ እኔ የ7 ሚኒሻ አጋድሞ ያረደበት የጣሰው የሚባለው የራሱ የቃል ጓደኛ እሱ ቪዲዮን እጅ ላይ ሊደርስ እየተደራደርኩ ነው። ልክ እንደዛ መሰሎች ከሌሎችም ከሚማረኩትም ከዛም በላይ አለ ከሆነ ትክክል ነው። ልጁ ግን በኦፕሬሽን አይደለም የተያዘው። ኦልሬዲ እጅ ሰጥቷል፣ ተቀላቅሏል። ከዛ በኋላ ልክ ቪዲዮውን ስናንቀሳቅሰውና ስንፖስት ቫይራል ሲወጣ አሳደው ያዙት ማለት ነው። የያዙት ማታ ተይዞ ማታ ልክ እንደቀረበ መከላከያዎች መጥተው እኔ ጋር ተይዟል ብለው ተናግረዋል። ተለቆ ስለነበር ኦልሬዲ እጅ የሰጠ ሰው አይታሰርም አይደል?
እንደዛ ነው የልጁ የ5 ወር ከ20 ቀን መሆን። እኔ ትላንት ጋብዣዋለሁ። አሁንም ምስሉ ላሳያቸው እችላለሁ። ቁስሉ ደርቋል፣ ኦልሬዲ ጆሮ ደርቋል፣ እጁ ደርቋል። ኖርማል ነው። ልጁ እጁን የሰጠበትን ሰዓት ማቅረብ እችላለሁ። ፎቶ አለ፣ ቀኑ አለ። በ9 ነው እጁን የሰጠው። ኦኬ ያ ነው የሆነው። ኦኬ ያው ለአድማጭ ተመልካች ለመናገር ያህል ድኗል አይደለም፣ ልጁ አካል ጉዳተኛ ሆኗል። ቁስሉ ነው የደረቀለት እንጂ እጁ ወደነበረበት ቦታ አልተመለሰም፣ ጆሮም አይመለስም። ለጊዜው ህዝብ ማንነቱን ባላወቀበት ሴራ አንድ እኔ የሚገባኝ የተናገርኩትም ለጊዜው ህዝብ ምንነቱን ባላወቀ ድራማውን ማንሰራው ህዝብ ራሱ የራሱን ነጥቦች አገናኝቶ ይፈርዳል። እናንተ የምትናገሩትን ሰምቶ ይፈርዳል። አንድ ምስኪን ኢትዮጵያዊ እጁ እጅግ ሰቅጣጭ በሆነ ሁኔታ ምናልባትም በ21ኛው ክፍለ ዘመን አይተንም ሰምተንም በማናውቀው ሁኔታ እጁ ተቆርጧል፣ ጆሮ ተቆርጧል። ባጭሩ ልጁ ከሞቱት በላይ ከኖሩት በታች እንዲሆን የተደረገው ቁስሉ ደርቆለታል። ልጁ ግን ከዚህ በኋላ እንዴት ያለ ህይወት ይኖራል አላውቅም። ጥያቄው ምንድን ነው? ይሄንን ድራማ የሰራው ማን ነው ነው? እንግዲህ በመንግስት በኩል ያሉ ሰዎችም ሲናገሩ እየሰማችሁ ነው። የፋኖ ነው ፋኖች ናቸው ያደረጉት እያሉ ነው። በፋኖች በኩል ደግሞ ነው እኛ አይደለንም፣ መንግስት ራሱ ኢንፊልትሬት አድርጎ ባስገባቸው ታጣቂ ኃይሎች ራሳቸው የእኛን ስም ለማጥፋት የፈጸሙት ነው የሚሉት። ግራቀኙን ሰምታችሁ እናንተ ሌላችንን ተጠቅማችሁ ከሰማችሁት ካያችሁት ከተጻፈውን በአንድ ላይ አደናብራችሁ ፍርድ ወይም ደግሞ ውሳኔ ላይ ትደርሳላችሁ ተስፋ አድርጋለሁ። መብረቁን አመሰግናለሁ። ከመብረቁ በኋላ ዋንጋሪ ወደ አንተ ልምጣ። እስኪ ሬዲ ነኝ። ታንኪዩ። እሺ ቴዲዬ በጣም አመሰግናለሁ ወንድም አለም። ያው እዚህ ሁሌ ታወያየናለህ። በጣም ማህበራዊ ነገሮችን እየነቀስክ በጣም በአነስት በሆነ መንገድ ታወያያለህ እና በዚህ በጣም ሶሳይቲው እኔም እንደ ግለሰብ ልትመሰገን ይገባል ብዬ ጀምራለሁ። ይህን ካልኩ በኋላ ግን አሁን ሰሞኑን የተፈጠረው ጉዳይ ፋኖ እጅ ቆረጠ ምናምን እየተባለ የሚናፈሰው ጉዳይ አሁን ቅድም ልጆቹ ፋኖን የሚከሱ ፋኖ እጅ እየቆረጠ ምናምን እየቆረጠ እያሉ ሲከሱት የነበሩት የመንግስት ሰዎች ወይም የመንግስት ደጋፊዎች ፎሎ አፕ ጥያቄ ስጠይቃቸው እንኳን መመለስ አልቻሉም። ይሄ የሚያሳይ ምንድነው? በጥድፊያ ድራማው እንደተሰራ የፋኖን ስም በማጠልሸት ፋኖን በዓለም አቀፉ ማህበረሰብ በሽብርተኝነት እንዲመዘገብ የማድረግ ሁኔታዎችን ነው የምታያቸው እና ድራማውንም ሲሰሩት ደግሞ ከአጎቶቻቸው ከወያኔ ያልተማሩም በደንብ ድራማ እንዴት እንደሚሰራ ያው ጅሎች ስለሆኑ በጣም ጨካኞችም ስለሆኑ የሰው ንቀታቸውም ደግሞ የዛኑ ያህል ስለሆነ አብዛኞቹም ስላልተማሩ ድራማው ብዙ ጊዜ እንትን ይልባቸዋል፣ ይከሽፍባቸዋል። ብዙ ሙከራ ያደረጉት ይሄ አሁን እጅ መቁረጥ ብቻ አይደለም እኮ በአማራ ክልል እኮ የክርስቲያንና የሙስሊሙን ማህበረሰብ ለማጋጨት እኮ ሆን ብሎ መስጊድ ላይ ትንኮሳ በማድረግ ሙስሊም ወንድሞቻችን ላይ ትንኮሳ በማድረግ አላስፈላጊ ነገር ውስጥ ግጭት ውስጥ እንዲገባ ሞክሮ ነበረ። ሶሳይቲው ህብረተሰባችን በጣም የሰለጠነ ምጡቅ ስለሆነ ቀድሞ ያውቃል። አውር ሶሳይቲ ኢዝ ዋይዘር ዛን ሌደርስ ገባ እና እኔ ሲጀምር እንደዚህ አይነት በጣም ዘግናኝ የሆነ ነገር ይሄ እጅ ተቆረጠ እግር ተቆረጠ ይሄ ቪዲዮ ሰው እንዲመለከት ብዙ ጊዜ እንትን አይደለም፣ ሳይኮሎጂካሊ ይጎዳሃል። ለሰው ልጅ ያለህም ማመለካከት እየወረደ ነው የሚመጣውና እንዲህ አይነት ቪዲዮዎችን ከማየት ታቀባለሁ። ግን ምንድነው ፈርስት ቲንግ የጠየኩት ምንድነው አንተ የጠየቀውን ጥያቄ ነው። ቅድም ፎሎ አፕ ጥያቄ የጠየቀውን ነው የጠየቁኝ። የአማራ ፋኖ ትግል የተጀመረው ኦልሞስት አሁን ወደ 3ኛ ዓመት እየሄደ ነው። በዚህ 3 ዓመት ውስጥ መንግስት አሉ የሚባሉ ታፕ የፋኖ ሊደሮችን አንዳቸውንም አልገደለም፣ አልያዘምም። ምናልባት ከሸዋ ላይ ካሰገድ ውጭ እሱም ሌላ ታሪክ አለው። የሆነው ነገር ምንድነው? እየተደረገ ያለው ነገር ምንድነው? ፋኖን በዓለም አቀፉ ማህበረሰብ ዘንድ በሽብርተኝነት እንዲከሰስና እንዳሸባሪ ቡድን እንዲታይ የማድረግ ነገር ነው እየተደረገ ያለው። ይሄ ነው እንጂ አት ዘ ሴም ዴይ እጅ ቆረጠ ብለህ ዜና አውርተህ ተከታትለን እግር በእግር ያዝ ነው ብሎ በራሱ አፈቀላጤዎች ካወራ በኋላ
በራሷ ፈቀዳጦች ካወራ በኋላ ተመልሶ ደግሞ አሁን ስጠይቃቸው እንደዚህ ውንብድብድ የሚሉት ለዚህ ነው። አይ እጅ ሰጥቶ ነው እንደገና ሌሎቹ ደግሞ ተከታትለን እግር በእግር ይዘነው ነው ምናምን ነገር የሚሉትኝ እና እንደዛ ከሆነ ብለህ ጥያቄ ጠየቅከው ቅድም ፎሎ አፕ ጥያቄዎቹ መመለስ ያልቻሉት ለዚህ ነው። አንድም የፋኖ መሪ እስካሁን ድረስ በነበረው ዘመቻ ድሮን ተጠቅሞ ታንክንም ተጠቅሞ ብረት ለባሽ ተሽከርካሪ ተጠቅሞ አቃጣሪውን ሁሉ ቀጥሮ ሚሊሻ ተጠቅሞ ምናምን እስካሁን አንድ የፋኖ ሊደሮችን መያዝ አልቻለም። ለምንድን ነው መሰለህ መያዝ ያልቻለው? ቴዲዬ ግልጽ እኮ ነው፣ ግልጽ ነው። ህዝብ ሲወድህ፣ ህዝብ ሲደግፍህ መንግስት አይነካም። የፈለገ ዘመናዊ ድሮን ብትጠቀም፣ የፈለገ ነገር ብታደርግ አትያዝም። ምክንያቱም ህዝቡ ነው የሚደብቅህ። ህዝቡ ሲጠላህ ህዝቡ ራሱ እጅህን ይዞ ለመንግስት ይሰጣል። እጅህን ይዞ ማለት ነው። እንደምታውቀው የፋኖ ኃይል በማንም የሚደገፍ አይደለም። አውሮፓ አይደግፈው፣ አሜሪካ አይደግፈው፣ አረብ ሀገር አይደግፈን፣ ጎረቤት ሀገሮች አይደግፉን። በራሱ እዛው የገበሬው ምግብ አቅራቢ ነው። ገበሬው የሚደብቀው ገበሬው ነው። ሁሉን ነገር የሚያደርግላቸው ከገበሬው ዘው ከአማራው ገበሬ ነው። ስለዚህ ይሄ እንደዚህ አይነት አጸያፊ ድርጊት የሚያደርጉ ከሆነ የአማራ ህዝብ አንቅሮ እንደሚተፋቸውና የመጨረሻው ዘመናቸው ይሆናል ማለት ነው። ፋኖቹ ይህንን ካደረጉ እውነት ደግሞ እኔ አድርገው ደግሞ ከሆነ እኔ አሁን በእርግጠኝነት እንደዚህ አይነት ነውር ከተሰራ ቴዲዬ ሙት የአማራ ፋኖ ስም ይጠፋል፣ የአማራ ህዝብ ስም ይጠፋል ምናምን ነገር በፍጹም አልደራደርም። ከማንም ከመንግስትም ቀድሜ ማወግዛቸው እኔ ነኝ። እንዲህ አይነትን ነውር እንዲህ አይነትን ሰቅጣጭ ነገር ልንታገሰው አይገባም። ግን እሺ አንድ ደግሞ ቬሪ ኢምፖርታንት የሆነ ነገር ደግሞ ልንገርህ ቴዲዬ፣ ከዚህ ጋር ተያይዞ የአማራ ህዝብን ባህል ደግሞ ማወቅ አስፈላጊ ነው። የአማራ ህዝብ በታሪክ ያን ያህል ዘመን በኖርንበት መገዳደሎች ሊኖሩ ይችላሉ። ሲገዳደልም በመሳሪያ ነው የምትገዳደለው። ያም የሚሆነው ገበሬው ጋር ነው። ገበሬዎቹ ናቸው በመሳሪያ የሚገዳደሉት። በመሬት በሚስት ይጣላሉ። ሲገልም በጀርባ አይገልም፣ በፊት ለፊት ነው የሚገልም። የሰው ልጅ አጋድሞ በመጥረቢያ ይሄ በፍጹም ይሄ ኢንኮንሲቨብል በፍጹም የማይታሰብ ነገር ነው። እንኳን ይህንን ድርጊት ሊያደርግ ቀርቶ የአማራ ገበሬ የአማራ ህዝብ እኮ ያሳደግኩትን ፍየልና በሬ አይኔ እያየ አላርደውም ብሎ እኮ ሸጦ ሌላ በግና ፍየል ገዝቶ ነው የሚመጣው እኮ ገበያ ድረስ 30-40 ኪሎ ሜትር ተጉዞ እዛው ያረባው እኮ ፍየል እኮ አለ። ያረባውትን እንደ ልጄ የማይሆን ፍየል እንደ ልጄ የማይሆን በሬን ላምና በሬ አላርድም እንዴት ያርደዋለሁ ብሎ ገበያ ወስዶ ሸጦ ሌላ ገዝቶ ይዞ መጥቶ ነው ገበሬ የሚያርደው። ይህንን ገበሬ ነው የሰው ልጅ አጋድሞ ይከተክታል የምትለው? ሰከንድ ደግሞ እዚህ ምድር ላይ ኢትዮጵያ ምድር ላይ የተፈጸሙ አትሮሲቲዎች ኢንክሉዲንግ ኦሮሚያ ውስጥ ኢቨን የሚፈጸሙ አትሮሲቲዎች እሱ ያልከው ትክክል ነው። ግን ምን አለ መሰለህ አንድ ነገር ማወቅ ያለብን እኛ በተለይ በዚህ ዘመን ያለን ሰዎች ያላየነው አይነት ጭካኔ የለም። እኔ አንዳንድ ጊዜ ቁም ነገር ሁላችንም ወደ አእምሯችን መተን እኔ አሁን አንዳንድ ጊዜ እየሄድኩኝ ህግና ስርዓት ቢኖር እንደ ሀገር ማለት ነው ህዝቦች እኛ ኢትዮጵያውያን ያደረግነውን የሆነውን የዚህ ተካፋይ በመሆናችን መደበቅ አለብን ብዬ አስባለሁ። ሁሉም ኢትዮጵያዊ መደበቅ አለበት። እኛ አንደበቅም፣ አማራ ኦሮሞ ምናምን እንላለን፣ ምክንያቱም ምንም ስለሌለ ማለት ነው እንጂ እጅግ አሳፋሪ ነገር ነው ያደረግነው። አንድ ሰው አንድ ምስኪን ላይ ጎማ አንገቱ ላይ አድርጎ ሲያቃጥል አይተናል። ያ የሚያቃጥል ክብሪት የሚለኩሰው ሰውዬ ብሔር አለው። ህዝብ አይደለም የሚበድለው፣ ህዝብ ውስጥ ያሉ ጨካኞች አሉ። ምን ያላየነው ነገር አለ? ከተራራ ላይ የተገፉ ሲገደሉ አይተናል። እነዚህ ግለሰቦች ናቸው። ክርስቶስ እንኳን በቁሙ ነው የተሰቀለው። እኛ ሰው እኮ እኛ ኧረ በጣም ጨካኞች ነው በጣም። ለዛ ነው ምንም በቃ ብትሉ እኔ በቃ ምንም እኔ ቅንጣት ታህል ድረስ ለእናንተ ኢንች ማልሄደው የጭካኔያችንን ጥግ ስለምናውቅ ነው፣ እኔንም ጨምሮ ማለት ነው። እኛ ሰው ዘቅዝቀን እኮ የሰቀለን ህዝቦች ነን። ያ ግን ያ ግለሰብ ነው። ግን ያ ሰውዬ ተዘቅዝቆ ሲሰቀል እጅ ተሰብስበው የሚያዩ ሰዎች ነበሩ። አሁንም እጅ ሲቆረጥ ተሰብስበው የሚያዩ ግለሰቦች አሉ። ህዝብ አይደለም። ህዝብ ውስጥ የገቡብን ወይ ከኛ ወገን አይደሉም፣ አንድ ነገር ነው። ከኛ ወገን ካልሆኑ እንግዲህ ይህም እንትና አያስመልጠንም፣ ከተጠያቂነት እንትን አይደለም። አሁን ምንድን ነው የአማራ ህዝብ የሚያደርገው ነገር አይደለም። ይሄ አማራ ህዝብ ውስጥ ግን ያሉ አሉ
ኦነግ ሲያደርግ የምታየው ነገር የኦሮሞ ህዝብ የሚያደርገው ድርጊት አይደለም። የኦሮሞ ህዝብ ውስጥ ያሉ ጨካኞች አሉ፣ ትግራይ ውስጥ ያሉ ጨካኞች አሉ፣ ህዝብ ውስጥ ጨካኞች አሉ። አሁን ጥያቄው መንግስትን ለመጣል እየታገለ ያለ ታጣቂ ኃይል እንዲህ ያለ ወታደር እኮ ሲማረክ እንኳን ሂደት አለው እኮ ወታደር ሰረንደርስ እኮ ሲያደርግ አንድ ወታደር እኮ አያያዝ አለው እኮ አተኩስበትም አገለውም። በቃ እጅ ከሰጠ በቃ ሄልፕለስ ነው። በቃ ምን ማድረግ እኮ አትችልም እኮ። ይሄ በዓለም አቀፉ የውጊያ ህግ እኮ ነው። እኛ ሀገር እኮ ሁሉም ነገር ይጣሳል። እጅ የሚሰጡ ይረሸናሉ። ነጥቡ ምንድን ነው? ይሄ የጦርነት ውጤት እኮ እንደሆነ እንስማማለን። ህዝብ ውስጥ ደግሞ በእኛ ውስጥ ደግሞ ገብቶ የጭካኔ ስራዎችን የሚሰሩ ግለሰቦች አሉ። ስለዚህ እነዚህን ግለሰቦች ቢቻል ነጥለን አውጥተን ማን ነው ድርጊቱን ኃላፊነት የሚወስደው ማን ነው? በዚያ ወድ እንድናወራ ነው እንጂ ይሄን ጉዳይ ከአማራ ጋር ሰፍታችሁ እንድታቀርቡ አልፈልግም። ከኦሮሞ ጋር ሰፍታችሁ እንድታቀርቡ አልፈልግም። ድብድቡ በብልጽግናና በፋኖ ኃይሎች ነው፣ በብልጽግናና በኦነግ ነው፣ በብልጽግናና በቲፒኤልኤፍ ነው። ስለዚህ ታጣቂ ቡድኖች እኛ የምንደግፈው ታጣቂ ቡድን በስነ ምግባር የታነጸ ነው። ይሄን አድርጉም በል እንጂ ከህዝቡ ጋር ስ ያልኳቸው ነው። በ30 ሰከንድ ልጨርስ። በጣም አመሰግናለሁ። ይኸውልህማ እንደዚህ አይነት ነገሮች በቪዲዮ እየተቆረጠ ማፀን ምንድነው የሴት ልጅ ማፀኗ እንትን እየተደረገ ልጅ ሲወጣ ምናምን ያየ ነው። ዘላስተበንርሴ ሰውዬ ጠቅላይ ሚኒስትር ከሆነ ጊዜ ጀምሮ ነው። ይሄ በመንግስት የሚሰራ ሽብር ነው። የማህበረሰቡን ሴት እየበጣጠሰ ማህበረሰቡን በፍራቻ ውስጥ ወይም በፍራቻ ቆፈን ውስጥ በማስገባት ለረጅም ጊዜ ለመግዛት የሚያደርገው መውተርተር ነው ብዬ ነው የማስበው። ግን ይሄ ሁሉ አትሮሲቲ ግን ሲፈጸማውን ወለጋ ላይም ይፈጸማል፣ አማራ ክልል ላይም ተፈጽሟል፣ ትግራይ ላይም ጄኖሳይድ ተፈጽሟል ይባላል። ይሄ ሁሉ ጉዳይ ግን ሲፈጸም ምንድን ነው የሚሉት? ቲፒኤልኤፍም አጣሪ ኮሚሽን ይግባና ያጣራ ሲባል እምቢ የሚለው ማን ነው? መንግስት እኮ ነው እምቢ የሚለው። ወለጋ ላይ የሚፈጸሙ በየጊዜው የሚፈጸሙ በደሎችን እነ ጃልማሮ እኮ ወጥተው እንዴ ለምንድን ነው አጣሪ ኮሚሽን ይግባና የተባበሩት መንግስታት ገለልተኛ ወገን ይግባና ያጣራ ሲባል እምቢ የሚለው ማን ነው? መንግስት ነው የሚለው። ስለዚህ ፈጻሚ ውስጥ ነው ማለት ነው። በምን ትፈራለህ? ቫሊድ ፖይንት ነው። የመንግስት ሰዎች ደጋፊዎች የራሳቸው ለመከላከል ለዚህ ምላሽ መስጠት አለባቸው። በተለያዩ አጋጣሚዎች ኢሰብአዊ የሆኑ ድርጊቶች ሲፈጸሙ ገለልተኛ አካላቶች ገብተው ያጣሩ ሲባል እናንተ ናችሁ እምቢ የምትሉት። ይሄ ለምንድን ነው? ለሚፈጸሙ ድርጊቶች ፋኖ እንደሆነ ካመናችሁ፣ ኦነጎች እንደሆኑ ካመናችሁ፣ ወይ ቲፒኤልኤፍ እንደሆነ ካመናችሁ ኦኬ እኛ ሬዲ ነን። ገለልተኛ አካላቶች ገብተው ያጣሩ ሲባል ለምንድን ነው እምቢ የምትሉት? ለዚህ ምላሽ እንድሰጡ ይጠበቃል ለማለት ያለው። ከአብርሃም ቀጥሎ ወደ ዋንጋሪ እንሄዳለን። ይቅርታ ቴዲ፣ ጥያቄው ላይ ጨምርበት እንዲመልሱልን። የአምነስቲ ኢንተርናሽናል፣ የቢቢሲ፣ የጆርናሊስት ዊዛውት ቦርደርንም ውንጀላ እነሱ ላይ ነው እና ለምን ሆነ የሚለውንም አያይዘው ይመልሱልን። እናንተ ይህን ትመልሳላችሁ። በተቃራኒው ደግሞ እናንተ ለእነሱ የምታነሱላቸው ጥያቄ ካለ ጥያቄ ትጠይቋቸዋላችሁ። እነሱ በሚናገሩበት ሰዓት ላይ አብረው እንዲመልሱ አስታውሳቸዋለሁ። እሺ ዋንጋሪ፣ ወደ አንተ ልምጣ። ሰላም ቴዶ። በመሀል እንደጀመርኩኝ ትንሽ የሆነ ዝግጅት ላይ ነበርኩና ደካክሞ እንቅልፍ ወሰደኝ። የቡኖን ሳልሰማ እንቅልፍ ስለወሰደኝ በጣም አዝናለሁ። እግዚአብሔር ይስጥልኝ ተብሏል አሉ ቡድኖ በደሌ። የሰጠው መልስ ብሰማ ደስ ባሌ ነበር። ለማንኛውም በኋላ ላይ ጊዜ ካገኘው ለማዳመጥ ሞክራለሁ ከመለሰልኝ ቡድኖ። እንግዲህ ወደ ያስከው አጀንዳ ስመጣ ቴዲ ቴንኪው በመጀመሪያ ላመሰግነው እወዳለሁ። አስይዟል። በጣም ከንካኝ የሆኑ ማህበራዊ ጉዳዮችን እያነሳ ሀሳብ ወዲና ወዲህ ታንሸራሽራለህ፣ ባላንስ ለማድረግ ትሞክራለህ። እኔ ወንድሜ አሁን የተናገረው አማኑኤል ከተናገረው ንግግር ነው። የአማራ ታጋዮች የውጭ እርዳታ የላቸውም፣ ፋኖ በራሱ በአማራ ህዝብ ነው ይላል። በጣም ያሳዝናል። ይሄ ራሱ ሰልፍ ሪፊቲንግ አባባል ነው። 3 ዓመት የህልውና አደጋ አለብኝ ብለህ የዓለም ማህበረሰብ ጆሮ ከነሳ ጥያቄን ፈትሸው። የህልውና አደጋ አለብኝ ብለህ እንደ አማራ ተነስተህ የዓለም ማህበረሰብ ጆሮ ከነሳ ጥያቄን መፈተሽ አለብህ። ይሄ እንደው የደራስህ ቴንክ ዩ እንደዚህ አይነት የአማራን ፕሮፓጋንዳ ያሳምራችሁ መስሏችሁ እውነታውን ታወጡታላችሁ። ሁለተኛ የፋኖ አንድ ተራ ወታደር
የራሱን ፋኖ እጅ መቁረጥ ለምንድን ነው የሚያስገርመን? የፋኖ መሪው የፋኖን መሪ በሳት አቃጥላለሁ ይላል አልነበረም እንዴ? ለምን አልተንጫጫችሁም? ያኔ ዘመነ ካሴ እስክንድርን በሳት አቃጥላለሁ አላለም እንዴ? እኔ ፊት የቆመውን ማንኛውንም የአማራ ኃይል እኔ የምለውን ያልሰማ በሳት አቃጥላለሁ አላለም እንዴ? መሪ ይሄ ነው አላለም እንዴ? ለምን አልተቃወማችሁም? ያኔ ልክ አሁን በአማራ ማህበረሰብ ቴዲ እንዳልከው የአማራ ማህበረሰብ ጨዋ ነው። ከአማራ ማህበረሰብ የሚወጡ ግን አረመኔዎች አሉ። ልክ ከኦሮሞ ማህበረሰብ ውስጥ የሚወጡ ከማንኛውም ማህበረሰብ ውስጥ የሚወጡ አረመኔዎች እንዳሉ እጅ በመቁረጥ አረመኔነት የሚታወቁት አፄ ቴዎድሮስ አይደሉም እንዴ? የወሎውን ህዝብ እጅ የነሱት አፄ ቴዎድሮስ አይደሉም እንዴ? የሸዋን ህዝብ እጅ የነሱት አፄ ቴዎድሮስ አይደሉም እንዴ? ይሄ የእጅ መቁረጥ ባህልን ያስተማረው ለምንድን ነው የምንካካደው? ይሄ የሽፍታነት ባህሪ፣ ይሄ የጦረኝነት ባህሪ፣ የቆረጭነት ባህሪ ከዛ አልወጣም እንዴ? ፀጉሩን አምጡልኝ የምትሉት ንጉስ መገለጫው አይደለም እንዴ? አሁን እዛ ዝርዝር መግባት አያስፈልግም። የተቆረጠው ልጅ መጥቶ ተናገረ። የተቆረጠውን እጅ አሳይቶ ተናገረ። ከተቆረጠው ልጅ በላይ ማንን ልናምን ነው? እሺ በሁለቱም ሳይድ መንግስትም ካውንተር ኢንሰርጀንሲ ያስገብቶ ካደረገው ፋኖ ተሸንፏል። ፋኖም ካረገው ፋኖ ተሸንፏል። መንግስትም በፋኖ ስም አስገብቶ ካደረገው ፋኖ ተሸንፏል። ምክንያቱም የፋኖ ትግል ለካውንተር ኢንሰርጀንሲ በጣም የሚመች ነው። አማራን ህዝብ የህልውና አደጋ አለበት ብሎ የተነሳ የአማራ ነፃ አውጪ ድርጅት አንድ መሆን አቅቶት 1001 በሆነበት ላይ ካውንተር ኢንሰርጀንሲ ለመሆን እንኳን አይደለም እንጂ ራሱ የተቆረጠው እያረጋገጠ ነው። ጓደኛው እያረጋገጠ ነው። አብሮት የነበሩት ሰባት ያረዱበት እየመሰከረ ነው። አንድ ጥያቄ ልጠይቀው አንጋሪ። አሁን ለሰርጎ ገብነት ምቹ ነው ካልክ ለሁለቱም ነው የሚሰራው አይደለም? ለፋኖችም ይሰራል፣ ለብልጽግናዎችም ይሰራሉ። ለምሳሌ ፋኖች የማረኳቸውን የመንግስት ወታደሮች እንዳሉ ታምናለህ አይደል? የመንግስት ወታደሮችን የራሳችንን ልጆች የመንግስት ዩኒፎርም አልብሰን ወታደር ማረክን የሚለው ደግሞ ፋኖ ነው። እኔ ሌላ ሰው አይደለም ያለው ራሱ ፋኖ ነው። አንድም ይሁን ሁለትም ይሁን ግን የማረኩት ግን እንዳለ ታምናለህ። ቁጥሩ ችግር የለውም። አንድም ሁለትም ያልተማረከ የለም ብዬ ልልህ አልችልም። በጦርነት መሀል መማረክ እነሱ ይሄን ወስደው የማረኩትን የመንግስት ወታደር ወይም ደግሞ የሀገር መከላከያ ሰራዊት የተማረኩትን ወስደው በቁጥጥራቸው ስር ካደረጓቸው በኋላ አሲፍ በቁጥጥራቸው ስር እንዳላደረጓቸው እየተወኑ ንጹሐንን ማስረሸን ይችላሉ አይደል? በሌላ አባባል የመንግስት ዩኒፎርም ነው የለበሱት፣ ሲጨፈጨፉ የሚታዩት ንጹሐንን ነው። ህዝቡ የሚያየው የመንግስት ወታደሮች አያቸው ህዝብን እየጨፈጨፉ ነው ማለት ይችላሉ። በሌላ አባባል ለሁለቱም ክፍት ነው እያልኩ ያለሁት። ያን ግን አላደረጉም ወይም ደግሞ አድርገውም ሊሆን ይችላል። አሁን ለአንድ ብቻ ኢንፍልትሬት ይሄ የሰርጎ ገብነት ለፋኖ ብቻ መተው አይደለም። እንስራ ካሉ ድራማውን እንተውነው ካሉ እነሱም ሊተውኑበት የሚችሉበት ክፍተት አለ እያልኩ ነው ያለሁት። ገብቶሃል? ጥያቄ ልቀጥል? ቴንክ ዩ። ይኸውልህ ቴዲ፣ እኔ እያልኩ ያለሁት ለምሳሌ ለፕሮፓጋንዳ ፋኖ ማርኮ የመለሰው ካለ ለፕሮፓጋንዳና የፋኖን መልካምነት ለመንዛት ሊሆን ይችላል። ኢኳሊ ይሄን ያደረገ ሊወጋው የመጣውን ወታደር ምህረት አድርጎ የላከ ፋኖ የራሱን ወንድም እጅ የሚቆርጥ ከሆነ ፓራዶክስ ነው። ገብቷል? ፓራዶክስ ነው። ስለዚህ ያ ለገበያ የተሰራ ፕሮፓጋንዳ ስራ ነው ማለት ነው። የተማረከ ወታደር መመለስ አሁን አንዳንድ ጊዜ ስንገልጽ እኔ እያልኩ ያለሁት የመንግስት አስርጎ አስገባ እያልኩ አይደለም ያለሁት። መንግስት አስርጎ አስገብቶብኝ ነው የኔ አይደለም ብለህ የምትል ከሆነ ለምሳሌ የህወሓት ትግል ህወሓት ጫካ የገባች ጊዜ የትግራይን ህዝብ ነፃ አወጣለሁ የሚል ሌላ ነፃ አውጪ ድርጅትን ጨርሳ ነው አንድ ወጥ ኦርጋናይዜሽን የፈጠረችው። ወጥ ኦርጋናይዜሽን መፍጠሩ የሚጠቅመው ትግሉን ነው። በመጀመሪያ ደረጃ መንግስት ይፈራል፣ ገለመሌ አይደለም። ወንድ ከሆንክ አንዱንና አሳየው፣ መንግስትን ገልብጣ አሳይ። አንተ በአንተ ኮዝ የህልውና አደጋ አለብኝ ብለህ 9 ትንንሽ ከሆንክ 9 ትንንሽ ይፈጠራል። ካውንተር ኢንሰርጀንሲ ያለ ነገር ነው። ትፈጥራለህ፣ ካውንተር ትፈጥራለህ። ይሄ የትግል ስልት ነው በራሱ። ከሆነም ነው የምልህ
እኔ እሱ መሆኑን ማረጋገጫ የለኝም። ብልጽግና ሳይሆን ከብልጽግና ሰዎች ሊመልሱት ይችላሉ። ነገር ግን በሂደት ራሱ አሁን እኔ ውስጥ እኮ ለምሳሌ ቴዲ ለምን እውነቱን አንዳንድ ጊዜ እውነቱን በመነጋገር የተሳሳቱ ነው የምንመልሳቸው ወደ መንገድ። የተቆረጠው ልጅ መጥቶ አስረዳ። አብረው 7 ሰው የረሸኑ ሰውዬ መጥቶ አስረዳ። እውነታውን ማለት ነው። ነገር ግን የብልጽግና ፕሮፓጋንዲስቶች በችኮላም ይሁን የደስደስም ይሁን ብቻ የፕሮፓጋንዳ ስልታቸውን ስላሳሳቱ ብቻ ፋኖ ያደረገውን ድርጊት ኢሰብአዊ ድርጊት አይሸፍነውም። በብልጽግና ስህተት የፋኖን ስህተት ለመሸፈን መሞከር ራሱ ኢንሂውመን ነው፣ ትክክል አይደለም። ፋኖ በአማራ ኮዝ አሁን እንኳን አንድ መሆን አቅቶት አንድ መሆን አቅቶት ትልቁ ማስረሻ ሰጠ እኮ እየሰጠ እኮ መንግስት እዛ ጋር አሁን ለምሳሌ ይሄ እጁ የተቆረጠው ልጅ የት ነው ያለው? እጁ አሁን ቅድም እንግዲህ መብረቁ ላይ እኔም አይቼዋለሁ፣ ተከታትያለሁ። ተቸግሮ አፈላልጌ ነው ያገኘሁት ብሏል መብረቁ። ቅድም የመለሰልኝ መስሎኝ አዲስ አበባ ነው ብሏል። አዲስ አበባ ነው ብሏል። ተመልከት እንግዲህ አዲስ አበባ ነው ብሏል። እሺ አሁን ይሄ ልጅ አዲስ አበባ ከሆነ እንግዲህ ሞኖፖሊ ቫዮለንስን የመቆጣጠር ኃላፊነት ያለበት መንግስት ነው። በመንግስት እጅ ስር ነው ደህንነቱ የሚጠበቀው በመንግስት ስር ነው ማለት ነው አይደል? በመንግስት ቁጥጥር ስር የሆነ ወይም ደግሞ ደህንነቱ ያለው በፖሊስና በሀገር መከላከያ ሰራዊት በሆነበት ክልል ውስጥ ያለ ሰው እጄን የቆረጠኝ መንግስት ነው ብሎ ሊናገር ይችላል? ወይም የመንግስት ታጣቂዎች ናቸው ብሎ ሊናገር ይችላል? ድፍረቱን ያገኘዋል? አለመቅረብ ይችል ነበር። አትሊስት ሚኒመም አለመቅረብ ይችል ነበር። ሚኒመም መብረቁ ስላገኘው ቸኩሎ ወጥቶ አይናገርም። በመናገሩ ደግሞ አደጋ ውስጥ ይገባል። ገብቷል? ባለመናገር ራሱ ማዳን ይችል ነበር አትሊስት። ገብቷል? ይሄ ልጅ እውነትን የተጋፈጠው አካሉን አጥቷል፣ ጆሮን አጥቷል፣ እጁን አጥቷል። የገዛ ወገኑ የአማራ ልጅ ነው የቆረጠው፣ ሌላ አይደለም የሚቆረጠው። ገብቷል? ስለ መቁረጡ እኮ የፋኖ አብረው ሲታገሉ የነበረ ልጁ ታጋይ ስለነበሩ አንተ የህግ ሰው ነህ። አንድ ሰው በነፃነት ሀሳቡን ሊሰጥ የሚችለው ምናልባትም ወንጀሉን የፈጸመበት አካል ሊያጠቃው የማይችልበት ቦታ ላይ ከሆነ ነው፣ ወይም ደግሞ ዋስትና ሲሰጠው ነው። የትኛው ይቀለዋል? የትኛው ይቀለዋል? ቴዲዬ እውነቱን ልጁ ካለበት ነባራዊ ሁኔታ አንጻር ከአንተው ንግግር በመነሳት ነው። ልጁ ካለበት ነባራዊ ሁኔታ አንጻር እጄን የቆረጠው ፋኖ ነው ቢል ነው የሚቀለዋ። ምክንያቱም ያለው አዲስ አበባ ነው ቢል የት ነው ያለው? ፋኖ ቁጥጥር ስር አለም ያለው አይደል እኮ በመንግስት ስር ነው ያለው። እሱማ ፋኖ ነው እጄን የቆረጠው ቢል ነው ለልጁ የሚቀለው። ይሄ ሎጂክ ፋኖም ቁጥጥር ስር ቢሆን ይሄን እውነት አያወጣም ማለት ነው። አሁን ክርክራችን ይህን ድርጊት የፈጸመው ፋኖ ነው ወይስ የመንግስት ታጣቂ ቡድን ነው የሚል ነው አይደል? ይሄን ነው የምናጥረው። እዚህ ሲቹዌሽን ውስጥ የጨመረው ፋኖን የገደለው መንግስትን የቆረጠው ብለን እዚህ ክርክር ውስጥ የከተተን የፋኖ ስትራቴጂስት አለመሆን፣ አንድ አለመሆን ያመጣው ጣጣ ነው። ወደዛ እንመጣለን። ቆይ አሁን ይሄ ልጅ ለጊዜው በነገራችሁ ላይ ወታደሮች በባላንጣዎቻቸው ሲማረኩ እና ሲፈቱ የሚናገሩት ንግግር ባለፉት 7 ዓመታት የታዘባችሁ ይመስለኛል። ለምሳሌ በሰሜኑ ጦርነት የመንግስት ኃይሎች ሲማረኩ መጀመሪያም ለዚህ መንግስት እኔ መዋጋት አልፈለግኩም ተገድጄ ነው ይላሉ። ሲለቀቁ አንገላተውኛል፣ እነዚህን ማጥፋት ነው ይላሉ። እንዳሉበት ቦታ ይወሰናል። ለነፍሳቸው ሲሉ የሚናገሩትና ለነፍሳቸው ሳይሆን ገለልተኛ ቦታ ላይ ወይም ደግሞ ከሀገር ሲወጡ የሚናገሩትን የሚሰጡት ምስክርነትና እዛው ሀገር ቤት ሲሆኑ የሚሰጡት ምስክርነት ይለያል። የኔ ነጥብ ምንድን ነው? አሁን የሚያስማማን ይሄ ጉዳይ ለምን በገለልተኛ አካል እንዲጣራ የመንግስት ሰዎች በራቸውን ክፍት አደረጉ? ቴንክ ዩ። የገለልተኝነትን ጉዳይ አንዳንድ ጊዜ አሁን ለምሳሌ በገለልተኛ መንገድ ይጣራ ብለህ አይ ገለልተኛ አልፈቅድም በማለትህ ጉዳዩን ፈጽመሃል የሚል ድምዳሜ ላይ የምትደርስ ከሆነ ተሳሳታለህ። ገለልተኛው አካል ማን ነው? አሁን አንዳንድ ጊዜ ማን ነው የሚያባላን? ለምንድን ነው የሚያባላን የሚለው ነገር እና ገለልተኛ ብለን ደግሞ የሚያባላለን አካል እሱ የሚነግረንን ኢንፎርሜሽን ለማመን የምንሯሯጠው ሂደት እኔ ትክክል አይመስለኝም። መንግስት ራሱ ገለልተኛ ስል ኢሰመጉ አለ አይደል? መንግስት ያልሆነ ተቋም ፕሮፌሰር መስፍን ያቋቋሙት
ከዛ ኢሰመኮ አለ ደግሞ መንግስታዊ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽን ሀገር በቀል ተቋማቶች ያጣሁት አሁን ኢሰመኮ ላይ ኦኬ ዶክተር ዳንኤል በቀለ በነበሩበት ሰዓት የሚያወጧቸው ሪፖርቶች እኔ ለራሴ ያስገረመኝ ነበር። በነገራችን ላይ በጣም በቃ በድፍረት መግለጫ ያወጣሉ። ይሄ ይበል የሚያሳይ ነገር ነው። ዜጎች ሲገደሉ መንግስት የሚያደርገውን ጥፋት ምናምን የራሳቸው የመንግስት ሰዎች ነን ወይም ደግሞ እነሱ ናቸው የሾሙ ሳይሉ ሳይፈሩ የሚያወጧቸው መግለጫዎች እኔ ያስገረመኝ ነበር። ኦኬ አሁን ለጊዜው ኤፍቢአይም ወይም ደግሞ ሌላ አካል ይግባ ሳንል ኢሰመኩና ኢሰመጉ ሁለቱ ተቀናይተው ይሄን ጉዳይ እንዲያጣሩት ለምን አይደረግም? ሀገር በቀል እንግዲህ ኢሰመጉና ኢሰመኮ እኔ ኢሰመጉ በተለይ ነፃ ኢንዲፐንደንት የሆኑ አካላቶች ቢለማመዱትና ልምምዳቸውን ከፍ ቢያደርጉ ደስ ይለኛል። ዲሞክራሲ የሚያድገው እንደዚህ አይነት ነፃ ተቋም የሚሰራው ስራ ነው። ግን የዚህ ጉዳይ ልክ ኦነግ ሸኔ የሚሰጠው ዲፌንስ ነው የሆነብኝ። ሸኔ ምን ነበር ሲያደርግ የነበረው? ስለ ኦነግ ላወራ ስለ ራሴ ስለ ፋኖ ልተውና አንዴ ቃል ኦነግ በወለጋ አካባቢ የራሱ የኦሮሞን ልጆች ጨፈጭፍና መንግስት ጨፈጨፈ የገለልተኛ ወገን ያጣሊ ኮመን የኦላው ሊቀመንበር መከራከሪያ ነጥብ ነበረች፣ የተለመደች ፋሽን ነበረች። ይሄ ማለት ኦነግ በህዝቡ ላይ ሲያደርገው የነበረውን ጭፍጨፋ እኮ ከኦነግ የገቡ እድሜ ልካቸውን ለኦነግ ሲታገሉ የነበሩ እኮ እየመሰከሩ ነው ያሉት። እንደ ሀውዜን ይሄ በሲሚሊ አሁን በሀውዜንም በሁሉም እዚህ በተለይ ከቲፒኤልኤፍ ጋር እንደዚህ አይነት ጭካኔ በፋኖች ማዳመጥ በእርግጥ ሽማግሌዎችን አንበርክኮ ሲቀርጽ አይተናል፣ ሲገላ አይተናል። እሱን እኮ ነው የምልህ። አሁን ትክክለኛ ነገር ላይ መጣ። እሱን ነው የምልህ። ጦርነት በቶሎ ካላቆምከው፣ ለምሳሌ እኔ በታጣቂ ቦታዎች ብሆን ታጣቂዎች የመጀመሪያ ፕራይመሪ ታርጌታቸው ምንድን ነው? ለምሳሌ የፋኖ ታጣቂዎች ምንድን ነው የሚያስቡት? ከተቻለ መላ ኢትዮጵያን ከጎናቸው ማሰለፍ፣ ካልተቻለ መላ አማራን ሕዝብ ከጎናቸው ማሰለፍ። ፖለቲካ ቆሻሻ ነው የሚባለው ለዚህ ነው። ህዝብ ከጎንን ለማሰለፍ ፖለቲከኞች ብዙ ጊዜ ህዝብ ላይ ቁማር ይሰራሉ። መንግስትም በነገራችን ላይ ስቴት ዴስፐሬት ሲሆን ምን አይነት አክሽን እንደሚወስድ አይታወቅም። አስፈሪው ነገር ለምሳሌ መንግስት እየተሸነፈ ፓወር እያጣ የመጣ ሲመስለው አላስፈላጊ ድራማዎችን ሊሰራ ይችላል። ይሄ የመንግስት ባህሪ ነው፣ ህዝብን ከጎኑ ለማሰለፍ ማለት ነው። እንዲህ ያሉ ህዝብ ላይ ንጹሃኖች ላይ የሚሰሩ ድራማዎችን ለማስቆም ነው ጦርነትን በቶሎ ማስቆም የሚባለው። ድራማ ያለና የነበረ ነው። ታጣቂዎችም ሰው ለማሰለፍ ህዝብ ለማሰለፍ የራሳቸውን ሰው ሊጨርሱ ይችላሉ። መንግስትም ሆን ብሎ ታጣቂዎች ይህን ያደረጉ ለማለት መንግስት ላይ ታጣቂዎች ላይ ህዝብ ለማነሳሳት ድራማ ሊሰራ ይችላል። ከዚህ ለማምለጥ አይደለም እንዴ በቶሎ መንግስት ይህን ጉዳይ መዝጋት ካለበት እንዲዘጋ፣ መደራደር ካለበት እንዲደራደር፣ ሰላም መስፈን ባለበት መንገድ ላይ እንዲመካከር የሚጠየቀው? ታዲያ ሽማግሌ ልኮ ሽማግሌዎቹ አልተበረከኩም? ቴዲ ለምን ይሸሸዋለን? ይህን እውነታ መንግስት የላካቸውን ሽማግሌዎች አንበርክኮ ከተማ መሀል የነዳው ቄስ ቃይቀር አባት አይቀር የነዳው ማን ነው? መንግስት ጥሪ አላደረገም? ቴዲ ሌስ ቢ ፌር። እኔ እነ ቡኖ ይመልሱት የመንግስት ደጋፊ የሆኑት አሴ ፕሮፌሽናል ግን የምጠይቅህ ለፋኖ ጥሪ አልቀረበም? ለኦነግ ጥሪ አልቀረበም? አልለመንም መንግስት? ኦነግን በተለይ ስለ ራሴ ኦነግን እስከ አልለመንም? እኔ ልመልስልህ። መቼም ስምምነት በአንድ ወገን መንግስት እኮ ሞኖፖሊ ሳታከብር እኔ ልመልስልህ። ለምሳሌ ለኦነግ የቀረበው ጥሪ በጣም ፎርማል ነው አይደለም? መጀመሪያ የአሁኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የደህንነቱ ሚኒስትር ሬድዋን ሁሴን ሄዱ ታንዛኒያ ላይ። በኦነግ በኩል ጃልመሮ ድሪባ ኩምሳና ጌታቸው አቦዬ የተባለ ሰውዬ ከኦነግ በኩል ሄዱ። ታንዛኒያ ላይ ፕሌን ተመድቦላቸው በቻርተር አውሮፕላን ሊሆን ይችላል ወደ ታንዛኒያ ሄዱ። ታንጋኒካ ደሴት ላይ ቁጭ አሉና ተወያዩ። የተወያዩ እያለ በኢትዮጵያ በኩል የመጡት ሬድዋን ሁሴን እና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እኛ የምንወያየው በአማርኛ አይደለም፣ አማርኛ አንሰማም ስላሏቸው ኦብቪየስሊ አፋቸውን የፈቱበት ቋንቋ ኦሮምኛ ነው። እነሱ ተመለሱና ሁለት ሰው ተላከላቸው በክብር በሬድዋን ሁሴን እና በዶክተር ጌዲዮን ጢሞቴዎስ ፈንታ
ደምስ ሳመነሙና ጌታቸው ጉዲና ተሾሙላቸው በክብር አደራዳሪዎች የኢጋድ ሰዎችና አፍሪካ ህብረት ሰዎች። ከዛ አልተስማሙ በተለያዩ ነጥቦች። እንዲህ ያለ እድል ለፋኖ የተሰጥቷቸዋል። ቴንኪዩ። ዘመነ ምን ሲል ነበረ? 4 ኪሎ ወንበር ከለቀቅልኝ ነው የምደራደር ሲል አልነበረም? እስክንድር ሲደራደር እስክንድር ምን ተባለ? ከእስክንድር ከዘመነ ጋር የነበረው በሚዲያ ወጥቶ እደራደራለሁ በማለቱ ይቅርታ እንዲጠይቅ አልተደረገም? አልሰማም? ይሄን ቴዲ የዘመነ ተከታይ ማነው? ስሙን አምጦልኝ። ማስረሻ ነው ያኛው ጠበቃው አስረስ ማረ በሚዲያ ላይ ወጥቶ ውጭ ላነበረ ሚዲያ እስክንድር ከአምባሳደሮች ጋር መናገሩን አታውቅም? አዲስ አበባ መጥቶ ይሄ መንግስት የማያውቀው ይመስላል? አልተናገረም። እስክንድር የቱ ነው የተነጋገረው ከውጭ ሰዎች ጋር? መንግስት እኮ ያልሞከረው ልመና የለም እኮ ከፌዴራል መንግስት ሰዎች ጋር። ቆይ ይሄን አልሰማም አንተ? ከዚህ በኋላ አልገባብም። ከፌዴራል መንግስት ሰዎች ጋር የሚያነጋግራችሁ ነገር የለም። ጉዳያችሁ ያለው ከአረጋ ከበደ ጋር ነው። ከአረጋ ከበደ ጋር ጨርሰዋል እንደ የተባሉት እዛ ጋር ጃልመሮና ገመቹ አቦዬ ታንዛኒያ ይሄዳሉ። እዚህ ጋር ደግሞ ፋኖች ደግሞ ጉዳያቸው ከክልሉ ፕሬዚዳንት ጋር ከአረጋ ከበደ ጋር ጨርሱ ከተባለ ተመሳሳይ ነገር ነው ለኦነጎችም ሊነገራቸው የሚገባው የነበረው። የኦነግ ሰዎችን በፌዴራል መንግስት ሰዎች አደራድረ እነሱን ከአረጋ ከበደ ጋር ጨርሱ የምትላቸው ከሆነ ተመጣጣኙ ንግግር የሚሆነው ጉዳያችሁን ከሽመልስ አብዲሳ ጋር ጨርሱ ብትል አልነበረም ፌር የሚሆነው? ምክንያቱም የእናንተ ጉዳይ ኦኬ ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ነው የምትቃወሙት የምትታኮሱት። ጉዳያችሁ ከክልሉ ፕሬዚዳንት ከሽመልስ አብዲሳ ከሚመራው ሰዎች ጋር ስለሆነ ከፌዴራል መንግስት ሰዎች ጋር ምንም ግንኙነት የላችሁም። ከፌዴራል መንግስት ሰዎች ጋር ሳይሆን ከክልል ጋር ጨርሱ ለምን አልተባሉ? ለእነሱ የፌዴራል መንግስት ነው የተላከላቸው። አሁን እንግዲህ የድርድሩ ቦታ የት ይሁንና በማን ይሁን የሚለው መሰለኝ እንግዲህ ወርዶ ጥያቄው ሲታይ ይሄም ቢሆን የተላኩት አምባሳደሮች ኢትዮጵያዊ አይደሉም። በመሀል ኢንቮልቭ አድርገው ሲያነጋግሯቸው የነበረው እስክንድር ወጥቶ እንደራደራለን ሲባል ዋኑ ጸባቸው ከዘመነ ጋር እንደራደራለን አልነበረም? እባካችሁ ተባሉ። እሺ ሲሆን ለአማራ ህዝብ የሚቀርበው የአማራ መንግስት ነው ወይም ደግሞ የአማራ ፋኖ ነው የሚቀርበው። ለአማራ ሰላም መጨነቅ ያለበት ወይ የአማራ ፋኖ ነው የአማራ መንግስት ነው። እሺ ክስቱ ወደ ፌዴራል መንግስትም እናምጣው ከተባለ የፌዴራል መንግስት አልለመነም ወይ? እስክንድር በእንግሊዝኛ ወጥቶ ንግግር አላደረገም ወይ? መሰባሰብ ስላልቻለን ነው መነጋገር ያልቻልን ነው ብሎ እስክንድር እውነታ አላፈረጠውም ወይ? ይሄን ሲያወራ እስክንድር የመንግስት ነው ይባላል። የራሱ አስረስ ወጥቶ በሚዲያ ለድርድር አይመችም፣ ለንግግር አይመችም። አንዱ እደራደራለሁ ሲል አንዱ አቃጥላለሁ የሚል ነው። አንዱ የምደራደር ከሆነ የ4 ኪሎ ቤተ መንግስት ካለቃችሁልኝ ድርድር አልቀመጥም የሚል ነው። ቴዲ እውነቱን እናውራ። እንደው ሀቀቱበተን ፊሩማን ይበዱ ይላል። እውነት ብትናገር ዝምድና አይቀርም። እውነቷን ቁጭ እናድርጋት። ፋኖ ለድርድር ይመቻል ወይ? በፌዴራል ሌቭል ሊደራደረው የሚችል አካል አንድ ሰው ስጠኝ። ሪፕሬዘንት የሚያደርግ አንድ ሰው። እሱ ለነሱ ገብቶኛል። እሱ ለነሱ ጥያቄ ነው። ገብቶኛል። እሱ ለነሱ ማቀርበው ጥያቄ ነው። የኔ ጥያቄ ግን የመንግስት ደጋፊ ስለሆንክ አንተን የሚመለከትን የጠየቁት ለዛ ነው። አንተን የሚመለከተው ጥያቄ ለኦነግ እንዳቀረባችሁት ፎርማል ጥያቄ ለፋኖችም የንደራደር ቀርቧል። እንደው መካከል ቀርቧል። ቴዲ ያውም በአምባሳደሮች የአሜሪካን አምባሳደር አላናገራቸው አለመናቸው። እስክንድር ነው መሪ፣ ዘመነ ነው መሪ። አንዱ እኮ የድርድሩ ኮንሰፕት እኮ ነው ልዩነቱን የፈጠረው። ቴዲ ዛቱ ዘ ሪያሊቲ ዋንጋሪ ዞሮ ይመጣል። እሺ ካለኝ ጊዜ አንጻር ከዚህ በኋላ አንዳንድ ዙር ይኖራችሁና ነገ ከነገ ወዲያ ስለምገባ ይህን ጉዳይ እንቀጠላለን። ቅድም በማህበራዊ ጉዳይ ሰዓት ስለገደልኩኝ ነው።
ይርታቸው 6 ደቂቃ አለ ወንድም። ጤና ይስጥልን። እንዲያውም 12 መሆን ነበረበት፣ አትሊስት 8 መሆን አለበት። አንደኛው ዙሪያ አስወጡተኝ ጉዳዩ ወጥቻለሁ እና ታንኪው ስላስገባኝ ከፈለክ ነው እንጂ ካልፈለክ ያ 6 በቂ ነው። ዋና ትልቁ አንደኛ መጀመሪያ ማን ይሁን ይህን ወንጀል ፋኖ ቆርጠው ከነሱ ይዘውታል ይባል ነበር። ፋኖ እጁን ከቆረጠ ለምን ይለቀዋል? ሜን ፖይንቱ ስሙ የፋኖ ስም እንዲጠፋ ነው የሚለቀቀው? ኖ። አንደኛ አማራ ገና ብዙ ስራ እንሰራለን ለመላው የኢትዮጵያ ሕዝብ እያለን የራሳችን ወገን እንደዚህ እጅ አንቆርም። ባህላችን አይደለም፣ ማንነታችን አይደለም፣ መልካችንም አይደለም። እኔ ሱዳን ነበርኩ። እንዲያውም ሱዳን የመጀመሪያ ልመሪ ወደ ሸሪዓ ህግ ሲቀየር ሌቦቹ እጃቸውን የቆረጣቸው በሸሪዓ ህግ ነው እጅ መቆረጥ ያለበት እንጂ በኢትዮጵያ ኦርቶዶክስ ወይም ደግሞ የኢትዮጵያ እስልምና ሃይማኖት ተከታዮች ይህን አያደርጉም። ነገሮችን ከሃይማኖት ጋር አታያይዙ። ኖ ያየሁት ነው ምስክርነት የሰጠሁት። አታያይዙ። ፖለቲከኞች አንድ ቀን ተንበርክ ከጸለየ ማታቅ ለተንኮል ፖለቲካ ሃይማኖት ውስጥ አትግባ። እኔ አስወጣለሁ። ፖለቲካውን ብቻ ወራ የሃይማኖት ነክ ጉዳዮች ሃይማኖት አሉ፣ የሚጸልዩ የሚጾሙ። ታሪክ ለሱዳን የነገ ተናገርኩት። ከእናንተ ፖለቲከኞች የምሰማው ምንም አይነት ሃይማኖታዊ ትንታኔ የለም። ፖለቲካውን ብቻ ንገረኝ። ለተንኮል የምትገቡት ፖለቲካ። ስለዚህ አሁን ያለውን ሁኔታ ሌላ ኢትዮጵያውያን እንኳን መከላከያ ሆኖ ወገኖቻችን ፋኖዎች እየገደሉ ኤቭሪዴይ እየተኮሱ እየገደሉ እህቶቻችን እየደፈሩ ያሉትን እጃቸው ሲሰጡ ማንም አይነካቸው። ፋኖ ባለጌ ቢሆን ኑሮ ፋኖ ራዕይ ባይኖረው ኑሮ ፋኖ እንትን ማድረግ ካለበት እህቱን እየደፈረ እጁ ሲሰጥ እየተታኮሰ ወንድሙ ከጎኑ ያለው የፋኖ አባል ሞቶበት። ይህን ድርጊት የፋኖ ታጣቂዎች አለማድረጋቸውን አንድ ማሳያ ነገር ነው። እስኪ ምንድነው ማስረጃ? ለምን ይህንን ባህላችን የአማራ ህዝብን እዚህ ውስጥ አትክተቱት። እንደ ታጣቂ ቡድን ነው የምታወሩት፣ እንደ ብልጽግና ነው እንደ ወነግ ነው የምታወሩት። ህዝቡን ልቀቁት። ፋኖ ታጣቂዎች ይህንን ላለማድረጋቸው ልታቀርብ የምትችለው መከላከያ ምንድን ነው? እስኪ ንገረን። ኦኬ፣ ፋኖ አለማድረጋቸው አንደኛ እጅ መቁረጥ ከነበረባቸው መከላከያ ከተማረከ በኋላ ነበር መቁረጥ የነበረባቸው። አንድ የመከላከያ አካሉ የጎደለ የቆሰለ ያስታክሙ በሌላቸው መድኃኒት እንኳን ለራሳቸው ይቅርብን ብለው መከላከያው እያሳከሙ ወደ ተወለደበት ገንዘብ ዋጥተው ተመልሰው የሚልኩ ሰዎች ናቸው። አማራውማ በአዋጅ ደረጃ አድማ በታኝ ፖሊስ እጃችሁ ስጡ፣ እጃችሁ ከሰጣችሁ ነፃ ነው፣ ወደ ፍርድ ወደ ሌላ ችግር አናደርስባችሁም፣ የሰራችሁት ወንጀል ነፃ እናደርጋለን፣ ከቻለን ገንዘብ ካለን እንሰጣቸው እንረዳችኋለን። ስለዚህ ኑ እጃችሁ ስጡ፣ ከጠላት ጋር ሆናችሁ አትውግን እያሉ ነው ያሉት። ስለዚህ በቂ ማስረጃ ነው። ፋኖ ይህን እንደማያደርግ አንዳንዱ ስለማገኛቸው ደግሞ ፈርሃ እግዚአብሔር ያላቸው በእምነታቸው ጸንተው እንግዲህ እኔ በእምነቱ ጸንቶ ደረቱ ላይ መስቀል አስሮ ወንድሞቻችን እስላሞችም እንደዚሁ እንትን አድርገው ለአንድ ዓላማ ለአማራ ነጻነት ሁሉም አማኞች ናቸው። እባክህ መስቀል አድርገው ወንድሜ መስቀል አድርገው ምናምን አትበሉኝ። እኔ ኦኬ እስላሙም እንደዛ እኮ ነው እና እየተታገሉ ነው ያሉ። ወንድ አንዴ ስማኝ፣ ይሄ ሁሉ ህዝባችን ሲገደል እኮ የኖረው እኮ በአማኞች ነው። አማኞች እኮ ነው ያልነፍሰ ገዳዮች
አሁን ሃይማኖተኛ ነኝ ማለት ከተጠያቂነት አያድንም። ፖለቲካውን ብቻ ንገረኝ። አንተ ላለመሆኑ መስቀል ስላንጠለጠልክ ገዳይ ማትሆንበት ምንም ምክንያት የለም። መጽሐፍ ቅዱስ ስለያዝክ አይ እኔ መጽሐፍ ቅዱስ ይዣለሁ ገዳይ አይደለም ልትለኝ አትችልም። አንተ ተወሱን ድራማ ተውና አሁን አንተ እንድትነግረኝ የምፈልገው ታንጀብል ያለው ኤቪደንስ በእጅ ያለው ምንድን ነው? ኦኬ እኛ የያዝናቸውን የማረክናቸውን አልገደልንም፣ አንድም የጎደለ ሰው የለም። ኦኬ እሱ አንድ ነገር ነው። ሌላ የምትነግረን ነገር ካለ ነገረን። ሃይማኖቱ ሳገባ ብሮላቸው በማንነታቸው እንዳይቆረጡ እንዳይገደሉ የምንታገል ሰዎች ነን እንጂ ብድግ ብለን አንዱን ስለያዝነው ወይ አንዱ ከኛ ስላፈነገጠ ብድግ ብሎ እጅ ከመቁረጥ ይልቅ ራሱን መግደል አይሻልም ወይ? የአማራ ስም ለማጥፋት በዓለም በኢንተርናሽናል ሪኮግናይዝ የተደረገ ፋኖ ባንክ እንኳን ሄዶ የማይዘርፍ ገንዘብ እንኳን እያየ የማይዘርፍ እንዴት የሰው እጅ ይቆርጣል ብለን እናስባለን? ይህ ትክክል አይደለም። እዚህ መጥተው ፊታቸው አያሳዩም። መጥተው በአደባባይ ፋኖ ስም ሲያጠፉ በጣም የሚያሳዝን ነገር ነው። አንደኛ ግሬት ኢትዮጵያ የሚባል ስም የለም። ግሬት ኢትዮ ከሆነ ፊቱን አሳይቶ በእውነቱ ስሙ ይዞ ከኛ ጋር መነጋገር አለበት። እዚህ ያሉትን ስማቸው ደብቀው እዚህ መጥተው ፖለቲካ ለመስራት የሚሞክሩትን ፋኖ ስም ለማጥፋት ነገ ተጠያቂ እንዳይሆኑ ነው። እኔ እኮ ህግ ያለበት አሜሪካን የምኖረው ህግ የበላይነት እንዲሰፍን ኢትዮጵያ የምፈልግ ሰው ነው እንጂ ማንም ለማንም እንዲጨቁነው አይደለም። ገዢ ሁኜ ለመግዛትም አይደለም። ፍትህ እንዲመጣ ነው። በትግላችን ነፃነት እንዲመጣ ሁሉም ኢትዮጵያዊ ዜግነቱን አክብሮ በየትም ቦታ ሰርቶ የሚኖርባት በዲፕሎማሲም ችሎታ ያላቸው ቦታ ተቀምጠው ስራ እንዲሰሩ ነው የምንታገለው እንጂ ማንም ሽፍታ ዝም ብሎ ሰው ስለሚገድል እጅ ስለሚቆርጥ አንቀበልም። እሺ አንድ ጥያቄ የመጨረሻ ጥያቄ ልጠይቅህ፣ ከዛ ወደ ሌሎች ሄዳለሁ። አንድ ፋኖ ውስጥ የነበረ ታጣቂ ቡድን ወይም ታጣቂ ሰውዬ የፋኖ አባል የሆነ ለመንግስት ሲሰልል ቢያዝ ምን አይነት እርምጃ እንዲወሰድበት ትመክራለህ? ወል አንድ ሰው ለመንግስት እየሰለለ ከተገኘ ከውስጡ ሆኖ ትይዘዋለህ፣ ታስረዋለህ። አስረህ ዲሲፕሊን ስርዓት እንዲማር ታደርገዋለህ እንጂ ብድግ ብለህ የሰው ልጅ ወንድምህን ለመግደል ወይም አካለ ስንኩል ለማድረግ አታረግም፣ አይደረግም። እኔ ማንኛውም ቢሆን ኢብን የኢትዮጵያ መንግስት ቢሆን ፋኖዎቹን ይዞ ስም ከማጠልሸት ይልቅ በእውነት እነዛ ሰዎች እጃቸው የሰጡ ለምሳሌ ኮማንደር አሰገድ እጁ ሰጡ፣ አሁን የት እንዳለ አይታወቅም፣ ሙቷል ነው የተባለው። እነዚህ ሰዎች በአካል ካላቆይ እንዴት አድርጎ ነው አብይ አህመድ አምነህ ስልጣን ወይም ከሱ ጋር ድርድር የምታደርገው? ቅድም መንሽን ያደረገው አንድ እንትና የአማራ ንቀት ስላለበት በፌደራል መንግስት ድርድር እንዲያደርግ አልፈለገም ነበር አብይ። አሁን ግን እየተሸነፈ ስለመጣ ኤኒቲንግ ሂ ካን አስክ መጠየቅ የሚችልበት ደረጃ ደርሷል። ታንኪው ስለሰጠኝ እጠብቃለሁ። የብአዴን ሰዎች ቢያዙ ምን ይደረጉ ብለህ መክረው? ይታሰራሉ ወይስ ምንድነው የሚደረጉት? ወይ በእጃቸው ከሰጡ እኮ ንጉው እየተባሉ ነው ያሉት። እጃቸው ከሰጡማ በቃ የትግሉ አካል ሆነው እንዲታገሉ ነው የሚደረጉት። እንዴ እየጠራ እኮ ነው ያለፋኑ ግቡ፣ ከኛ ጋር ቁሙ፣ ቀስ በቀስ እርስ በርሳችን አባልተው በገንዘብ እናባላችኋለን እንዳለው ሽመልስ አማራ ውስጥ ይህን ነገር ልናቆመው እርስ በርሳችን ተናበን ነፃ እንውጣ እያለን ያለው እንዴ ምን ያደርጋቸዋል? እሺ ይርታቸው። እሺ ከይርታቸው